አልሞተችም፣ እናቴ በህይወት አለች። እነዚያ ቃላት በመቃብር ስፍራው የነበረውን ዝምታ እንደ መብረቅ ሰነጠቁት። በመቶዎች የሚቆጠሩ ሀዘንተኞች ትንፋሻቸው ተገታ። በሬሳ ሳጥኑ ፊት ቆሞ በሐሰተኛ እንባ ፊቱ የራሰው አዛኝ ባል ጁሊያን የ9 ዓመት ልጁ ስትጮህ ፊቱ በድንጋጤ ከሰል መሰለ። በዚያች ቅስፈት የሬሳ ሳጥኑ ክዳን ተከፍቶ ኤማራ ስተርሊንግ አይኖቿን ስትገልጥ የቀብር ስነ ስርዓቱ በድንጋጤ ተሞላ። ለመሆኑ አንዲት ጤናማ እናት ለምን በድንገት ሞተች ተባለ? ደረጃው ላይ የደረሰው አደጋ በእውነት አደጋ ነበር ወይስ በጥንቃቄ የታቀደ ሴራ? ይህች ህፃን ልጅስ እናቷን ለማዳን ምን አይነት አስፈሪ ሚስጥር ደብቃ ይሆን? በመቃብር ስፍራው የተጋለጠውን ያን አስደንጋጭ እውነት የሚተርከውን ይህንን ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አጓጊ ታሪክ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። ሁል ጊዜም ለምትሰጡን ሀሳብና አስተያየት ከልብ እናመሰግናለን። ትንሽ የደግነት ተግባር የሰውን ህይወት ይለውጣል ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስተማሪ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። እስኪ ወደ መጀመሪያው ታሪክ ልውሰዳችሁ። ስሜ ኤማራ ስተርሊንግ ይባላል። እናም ከ5 ዓመት በፊት በራሴ የቀብር ስነ ስርዓት ላይ በሬሳ ሳጥን ውስጥ አርፋለሁ ተብሎ ቢነገረኝ በፊታችሁ ላይ ስቅ ነበር። ህይወቴ ፍጹም ነበር፣ ወይም ቢያንስ እኔ እንደዛ ነበር ያሰብኩት። ያደግኩት በሂውስተን የአርተር ስተርሊንግ ብቸኛ ልጅ ሆኜ ነው። እሱም ሀብቱን ከምንም ተነስቶ የገነባ ቢሊየነር ነው። አባቴ በአንዲት የጭነት መኪና ጀምሮ በደቡብ ካሉት ትልልቅ የትራንስፖርት ኩባንያዎች አንዱ የሆነውን ስተርሊንግ ሎጂስቲክን አቋቋመ። አውቶቡሶች፣ የጭነት መኪኖች፣ የማከፋፈያ ቫኖች፣ ማንኛውም ነገር ነበረን። እቃዎችን ከአንድ ቦታ ወደ ሌላ ቦታ የሚያንቀሳቅስ ነገር ካለ የኛ ንብረት ነበር። በእንደዚህ አይነት ሀብት ውስጥ ነው ያደግኩት ስላችሁ ተበላሽቼ ያደግኩ ሊመስላችሁ ይችላል እና ምናልባትም በተወሰነ መልኩ ነበር። ነገር ግን አባቴ በኋላ ላይ ህይወቴን የሚያድን አንድ ነገር አስተማረኝ። እያንዳንዱን ሰው ምንም አይነት የስራ ደረጃ ቢኖረውም በአክብሮት እንዲይዝ አስተማረኝ። ኤማራ ይለኝ ነበር፣ ቢሮሽን የሚያጸደው ሰው አንድ ቀን ህይወትሽን የሚያድነው ሰው ሊሆን ይችላል። እያንዳንዱ ሰው ዋጋ እንዳለው ፈጽሞ መርሳት የለብሽም። የተናገረውን በተግባር ሲፈጽም አየሁት። በቦርድ ክፍል ውስጥ ካሉት አመራሮች ጀምሮ ማታ ማታ ቢሮአችንን እስከሚያጸዱት የጽዳት ሰራተኞች ድረስ የእያንዳንዱን ሰራተኛ ስም ያውቅ ነበር። በልጆቻቸው የምረቃ በዓል ላይ ይገኛል። ሲታመሙ አበቦች ይልካል እና ሁልጊዜም እንደ ቤተሰብ ይይዛቸው ነበር። ያ ትምህርት ከኔ ጋር ቀርቷል። ገንዘብ ሊገዛው የሚችለው ነገር ሁሉ በነበረኝ ጊዜ እንኳን ደግነት ምንም እንደማያስከፍል፣ ነገር ግን ትልቅ ትርጉም እንዳለው ፈጽሞ አልረሳውም። ከጁሊያን ቶርን ጋር ስንገናኝ እድሜ 23 ነበር። አምላኬ ሆይ አሁን ስሙን እንኳን ስጠራው ሆዴን ያባባኛል። ያኔ እሱ ነው የምፈልገው ሁሉ ነበር። ረጅም፣ ቆንጆ፣ ልብን በሚያቀልጥ መንገድ ማራኪ ነበር። ክፍሉን ሊያበራ የሚችል ፈገግታና ማንንም ሊያሳምን የሚችል ንግግር ነበረው። የተገናኘነው በሂውስተን በሚገኝ የበጎ አድራጎት ግብዣ ላይ ነበር። እኔ የአባቴን ኩባንያ ወክዬ በዚያ ነበርኩ። የተለመደውን የቢዝነስ ግንኙነት ስሰራ፣ እጅ ስነሳና ጨዋታ ስጫወት፣ እውነቱን ለመናገር በጣም ሰልችቶኝ ነበር። እናም ጁሊያን ወደኔ መጣ። እዚህ ከመሆን ይልቅ ሌላ ቦታ መሆን የምትመርጪ ትመስያለሽ አለኝ በዛ በሚያምር ፈገግታው። ሳኩኝ። ያን ያህል ያስታውቃል ማለት ነው? ልክ እንዳንቺ ለሚሰማው ሰው አዎ ያስታውቃል ሲል መለሰልኝ። ጁሊያን ቶርን እባላለሁ እና ሳትጠይቂኝ በፊት ልንገርሽ፣ እኔ ምንም አይነት ጠቃሚ ሰው አይደለሁም። ግንኙነት ለመፍጠር የምሞክር የፋይናንስ አማካሪ ብቻ ነኝ። ማን እንደሆንኩ አለማወቁ ደስ አለኝ፣ ወይም ቢያንስ አያውቅም ብዬ አሰብኩ። አሁን ወደ ኋላ ስመለከት ያ ደግሞ ውሸት እንደነበር ተረዳሁ። ማን እንደሆንኩ፣ ምን ያህል ሀብት እንዳለኝ በትክክል ያውቅ ነበር። ነገር ግን በዚያች ቅስፈት የዲዛይነር ልብስ ለብሼና የወይን ብርጭቆ በእጄ ይዤ ስቆም እንደ ባለ ሀብት ወራሽ ሳይሆን እንደ አንድ ቢሊየነር ልጅ ሳይሆን እንደ ተራ ሴት ከተራ ወንድ ጋር እንደማወራ ተሰማኝ። ዝም ብዬ ኤማራን ሆኜ
በዚያች ምሽት ለሰዓታት ተነጋገርን። ጎኔ እስኪታመም ድረስ አሳቀኝ። ስለ ህልሞቼ፣ ስለ ፍርሃቶቼ፣ ስለ ወደፊት ተስፋዬ ስናገር አዳመጠኝ። በእኔ ላይ እንደ ሰው በእውነት ፍላጎት ያለው መሰለኝ እንጂ ልክ እንደ ተንቀሳቃሽ የባንክ አካውንት አላየኝም። ምሽቱ ሲያልቅ ሙሉ በሙሉ ያለምንም ተስፋ በሞኝነት በፍቅር ወድቄ ነበር። በሚቀጥለው ሳምንት መጠባበቅ ጀመርን። ጁሊያን አንድ የህይወት አጋር መሆን አለበት ብዬ ያሰብኩት ነገር ሁሉ ነበረው። ትኩረት የሚሰጥ የፍቅር ሰው፣ ደጋፊ። ወደ ቢሮዬ አበባ ይልክ ነበር። ቅዳሜና እሁድ ባልጠበቅኩት የጉዞ እቅድ ያስገርመኝ ነበር እና በየቀኑ ምን ያህል እንደሚወደኝ ይነግረኝ ነበር። አባቴ ጥርጣሬዎች ነበሩት አውቃለሁ፣ ነገር ግን ምንም በቀጥታ ተናግሮ አያውቅም። እኛ በምንጎበኘው ጊዜ ጁሊያንን በትኩረት ይመለከተው ነበር። ስለዚህ ሰው እርግጠኛ ነሽ ልጄ? ግንኙነታችን 6 ወር ገደማ ሲሆን ጠየቀኝ። አባዬ በጣም ወደዋለሁ አልኩኝ። ልክ ፍቅር ሁሉንም ነገር እንደሚገልጽ፣ ልክ ፍቅር በቂ እንደሆነ ሁሉ። አባቴ በዝግታ አንገቱን ነቀነቀ። ብቻ አንቺን በአንቺነትሽ እንጂ ባለሽ ነገር እንደማይወድሽ እርግጠኛ ሁኚ። የሱን ስጋት ችላ አልኩት። የ24 ዓመት ልጅ ነበርኩ እና ሁሉንም ነገር የማውቅ ይመስለኝ ነበር። አባቴ ልክ እንደ ማንኛውም አባት ከልክ በላይ እየጠበቀኝ እንደሆነ ነው ያሰብኩት። ጁሊያን የተለየ እንደሆነ አመንኩ። በጣም ተሳስቼ ነበር። ከአንድ ዓመት በኋላ የአብዛኛው ሰው ቤት በሚያወጣ ዋጋ በተደገሰ ውድ የሆነ የሰርግ ስነ ስርዓት ተጋባን። 300 እንግዶች፣ የዲዛይነር ልብስ እና በሂውስተን በጣም ውድ የሆነ ቦታ የተደረገ ግብዣ። አንዲት ሴት ልታልመው የምትችለው ነገር ሁሉ ነበር። በሰርጉ መተላለፊያ ላይ ሲሄድ ጁሊያን ሲያየኝ አለቀሰ። እናም እነዚያ የደስታና የፍቅር እንባዎች እንደሆኑ አሰብኩ። አሁን ግን የድል እንባዎች እንደሆኑ እጠራጠራለሁ። ምክንያቱም በደቡብ ካሉት ትልልቅ ሀብቶች ወደ አንዱ ለመድረስ የሚያስችለውን መንገድ አረጋግጦ ነበር። የትዳራችን የመጀመሪያዎቹ 2 ዓመታት በጣም አስደሳች ነበሩ፣ ወይም ቢያንስ እንደዚያ ይመስሉ ነበር። በከተማው ዳርቻ በጣም የሚያምር ትልቅ ቤት ገዛን። ዓለምን ዞርን እና ጁሊያን የራሱን የአማካሪነት ስራ እንደሚገነባ ሲታሰብ እኔ ከአባቴ ከስተርሊንግ ሎጂስቲክስ ጋር ሰራ ነበር። ከዚያም ማያን ጸነስኩ። አባቴ በጣም ተደሰተ። አያት ሊሆን እንደሆነ ስነግረው አለቀሰ። ትንሽ ሴት ልጅ ይል ነበር፣ አይኖቹ በእንባ እያበሩ። ኤማራ ሁልጊዜም የቤተሰባችንን ቅርስ እንድታስቀጥይልኝ ሴት ልጅ እንድትወልጂ ይፈልግ ነበር። ማያ በመጋቢት ወር በአንድ ፀሐያማ ማክሰኞ ጠዋት ተወለደች። 7 ፓውንድ ከ6 አውንስ ሆና ሙሉ ጥቁር ጸጉር ያላትና ነርሶቹ በሳምንታት ውስጥ ካዩት ከፍተኛ ድምጽ ጋር ተወለደች። በእጆች ውስጥ ባስቀመጧት ቅስፈት መላው ዓለሜ ሲለወጥ ተሰማኝ። ይህች ትንሽ ፍጹም ሰው የኔ ልጠብቃት፣ ልወዳት፣ ላሳድጋት የነበረች ልጄ ናት። ጁሊያንም ደስተኛ ይመስል ነበር። ማያን በለሰለሱ እጆቹ ይዟት አብረው ስለሚያደርጓቸው ነገሮች ሹክ ይላት ነበር። ዓለምን እሰጥሻለሁ የኔ ልዕልት፣ የሚያስፈልግሽን ሁሉ እሰጥሻለሁ። አሁን ወደ ኋላ ስመለከት ለእነዚያ ቃላት የበለጠ ትኩረት መስጠት ነበረብኝ። ምክንያቱም ቃል በቃል ማለቱ ነበር። ዓለሜን ከኔ በመንጠቅ ለሷ ሊሰጣት ነበር ያቀደው። ማያ ገና የ2 ዓመት ልጅ እያለች አባቴ ያረፈ። በድንገት ነበር የሆነው። ሐሙስ ከሰዓት በኋላ በቢሮ ውስጥ በደረሰበት ከባድ የልብ ድካም በአንድ ቅስፈት ውሎችን እየገመገመ ነበር። በሌላኛው ቅስፈት ደግሞ ሄዷል። ልክ እንደዚያው መጠጊያዬ፣ መካሬ፣ ጀግናዬ የነበረው ሰው ከእንግዲህ የለም። በጣም ተጎድቼ ነበር። መብላት፣ መተኛት አልቻልኩም። ምንም ነገር ማድረግ አልቻልኩም። ሌሊት እያለቀስኩ ጁሊያን ያቅፈኝ ነበር። የሚያረጋጉ ቃላትን ይነግረኝ ነበር። እናም በዚህ አስቸጋሪ ጊዜ ውስጥ እንደሚረዳኝ ቃል ገባ። ይህንን በጋራ እናልፈዋለን የኔ ውድ አለኝ። ሁልጊዜም እኔ ላንቺ እዚህ ያለው። ተጨማሪ ውሸቶች፣ ሁሉም ውሸት ነበር። የኑዛዜው ንባብ ስነ ስርዓት ተካሄደ። የአባቴ ጠበቃ ዶሚኒክ ፋልስ በከተማዋ መሃል በሚገኘው ቢሮ ሰበሰበን። እኔ፣ ጁሊያን እና ጥቂት የአባቴ የቅርብ የሥራ ባልደረቦች ብቻ ነበርን። ትንሿ ማያ በጭኔ ላይ ተቀምጣ በሀብል ትጫወት ነበር። የሁኔታውን ክብደት ገና አላወቀችም። ሚስተር ቫንስ ጉሮሯቸውን አጽድተው ማንበባቸውን ጀመሩ። ለተወደደችው ልጄ ለኤማራ ስተርሊንግቶን ሁሉንም ንብረቶቼን፣ ሪል ስቴቶቼን እና ሙሉ የስተርሊንግ ሎጂስቲክስን ባለቤትነት ጨምሮ መላው ሀብቴን ትቼላታለሁ።
በሁሉም የንግድ ውሳኔዎችና ስራዎች ላይ ሙሉ ስልጣን ኖሯት ወዲያውኑ ቁጥጥሩን ትረከባለች። ሁሉንም ነገር ወረስኩ። እያንዳንዱን ነገር፣ ኩባንያውን፣ ንብረቶቹን፣ ኢንቨስትመንቶቹን፣ የባንክ አካውንቶቹን። አባቴ መላው የቢሊዮን ዶላር ግዛቱን ለብቸኛ ልጁ ለኔ ትቶልኝ ነበር። ሚስተር ቫንስ እነዚያን ቃላት ሲያነቡ በጁሊያን ፊት ላይ አንድ ነገር ሲያልፍ አየሁ። በጣም ፈጣን ነበር፣ ለሆነች አንድ ቅስፈት ብቻ ግን አየሁት። ንጹህ ያልተደበቀ ስግብግብነት። ነገር ግን ወዲያው ጠፋና በደጋፊነት ፈገግታ ተተካ። እንኳን ደስ አለሽ ውዴ አለኝ እጄን እየጨመቀ። አባትሽ የሱን ቅርስ እንደምትጠብቂ ያውቅ ነበር። የኛን ቅርስ ነው አይደል አሁን አልኩት እኔም መልሼ እጁን እየጨመኩ። ተጋብተናል እኮ የኔ የሆነው ሁሉ ያንተም ነው። በሰፊው ፈገግ አለ። ያንቺ የሆነው የኔ ነው። በጣም ደስ ይላል። የፍቅር ንግግር እየተናገረ መስሎኝ ነበር። እንደ አንድ ቡድን እንደሆንን አሰብኩ። እሱ ሁሉንም እንዴት እንደሚወስድ አስቀድሞ እያቀደ እንደሆነ አልተረዳውም ነበር። አባቴ ካረፈ በኋላ ራሴን በስተርሊንግ ሎጂስቲክ አመራር ውስጥ ከተትኩት። ያንን ማድረግ ነበረብኝ፣ ለኔ ብቻ ሳይሆን ለአባቴ መታሰቢያ፣ ለማያ የወደፊት ህይወት እና በኩባንያው መተዳደሪያቸው ላይ ለሚተማመኑ በመቶዎች ለሚቆጠሩ ሰራተኞች። መጀመሪያ ላይ በጣም ከባድ ነበር። ቀደም ሲል በኩባንያ ውስጥ ሰርቻለሁ፣ ግን ሁልጊዜም በአባቴ አመራር ስር ነበርኩ። አሁን ግን የመጨረሻ ውሳኔዎችን የምሰጠው፣ ውሎችን የምፈርመው፣ መርከቧን የምመራው እኔ ነበርኩ። ኃላፊነቱ እጅግ ከፍተኛ ነበር። ነገር ግን በዚያ ጊዜ ውስጥ ስለራሴ አንድ ነገር ተረዳሁ። ጎበዝ ነበርኩ፣ በጣም ጎበዝ። የአባቴን የንግድ ስሜትና ከሰዎች ጋር ያለውን ግንኙነት ወርሼ ነበር። በ6 ወራት ውስጥ የኩባንያውን ስኬት ከማስቀጠል ባለፈ አሳድጌው ነበር። ወደ 3 አዳዲስ ግዛቶች ተስፋፋን። 50 ተጨማሪ ተሽከርካሪዎችን ጨመርን። እናም የትርፍ መጠናችንን በ15% አሳደግን። ጁሊያን በኔ የሚኮራ ይመስል ነበር። ለጓደኞቹ ስለ ሀያሏ ሚስቱና ምን ያህል ስኬታማ እንደሆንኩ እየተኩራራ ያወራል። ሚስቱ ቢሊየነር ዋና ስራ አስፈጻሚ መሆኗን ለሰዎች መናገር ይወድ ነበር። ያ የሰጠው ደረጃ፣ የከፈቱለትን በሮች እና ሰዎች በእኔ ምክንያት የሚያሳዩትን ክብር ይወደው ነበር። እኔ ያልተረዳሁት ነገር ግን ከጀርባዬ በቅናት እየተቃጠለ እንደነበር ነው። ግን ከታሪኩ ቀደምኩ። አባቴ ከሞተ ከጥቂት ጊዜ በኋላ ስለሆነው ነገር ልንገራችሁ። በኋላ ላይ እስክረዳው ድረስ ያልገባኝ ነገር፣ ከመጋባታችን በፊት የቅድመ ጋብቻ ስምምነት ተፈራርመን ነበር። ጁሊያን ስለዚህ ጉዳይ ያነሳበትን ቀን አስታውሳለሁ። ከሰርጋችን 2 ወር ገደማ በፊት ነበር። ኤማራ፣ ይህ የፍቅር ነገር እንዳልሆነ አውቃለሁ፣ ግን ምናልባት የቅድመ ጋብቻ ስምምነት ብናደርግ ይሻላል አለኝ በአንድ ምሽት በራት ወቅት ላይ። ፊቴን አጨማደድኩ። የቅድመ ጋብቻ ስምምነት? ጁሊያን፣ ለምን አታምነኝም እንዴ? አይ እንደዛ አይደለም፣ በጭራሽ እንደዛ አይደለም አለኝ በፍጥነት ጠረጴዛው ላይ እጁን ለመያዝ እየሞከረ። ይልቁኑ በተቃራኒው ነው። በመካከላችን ያለው ነገር ሁሉ ፍትሃዊ መሆኑን ማረጋገጥ እፈልጋለሁ። ሰዎች አንቺን ያገባሁት ለገንዘብሽ እንደሆነ እንዲያስቡ አልፈልግም እና አብረን የምንገነባው ነገር ሁሉ ለእኩል የሁለታችንም መሆኑን ማረጋገጥ እፈልጋለሁ። ምን ማለት ነው ያ? ጠየቅኩት። ከቦርሳ ውስጥ አንድ ሰነድ አወጣ። ቀላል ነው። ይህ ስምምነት በትዳራችን ወቅት የሚገኘው ማንኛውም ሀብት 50 በ50 የሁለታችንም መሆኑን ይገልጻል። የአባትሽ ኩባንያ እንደተጠበቀ ሆኖ ያንቺ ሆኖ ይቀጥላል። ነገር ግን እሺ ካልን በኋላ የሚመጣው ማንኛውም ነገር የኛ ይሆናል። በዚህ መንገድ ማንም ሰው የሀብትሽ ተከታይ ነኝ ሊለኝ አይችልም። እኛ አጋሮች ነን፣ በሁሉም ነገር እኩል አጋሮች። ምክንያታዊ መሰለኝ፣ ፍትሃዊ መሰለኝ። ልክ ለገንዘብ ሳይሆን ለኔነት የሚወደኝ ሰው ሊያቀርበው የሚችለው አይነት ነገር መሰለኝ። ምክንያታዊ ነው አልኩኝ። እፎይታ ተሰምቶኝ ነበር። ይህ በእውነት አሳቢነት ያለበት ነው። ጁሊያን ሰነዱን ከነስክሪብቶ ጠረጴዛው ላይ ወደ እኔ ገፋው። ጠበቃዬን ያዘጋጀው በጣም ግልጽ ነው። እዚህ ጋር ብቻ ፈርሚ እና ጨረስን። ማንበብ ነበረብኝ። አምላኬ ሆይ የዚያን ሰነድ እያንዳንዱን ቃል እኮ ማንበብ ነበረብኝ። የራሴ ጠበቃ እንዲመረምረው ማድረግ ነበረብኝ። ጊዜው ስጪ ምን እየፈረምኩ እንደሆነ በትክክል መረዳት ነበረብኝ፣ ግን አላደረኩትም። በፍቅር ላይ ነበርኩ። በዚያ ሰዓት እኔ ሰርግ እያቀድኩ ነበር።
ከዚህ ሰው ጋር ህይወቴን በመጀመሪ ተደስቼ ነበር። ከምንም ነገር በላይ ደግሞ ሙሉ በሙሉ አምኜው ነበር። እናም ፈረምኩ። ምንም ነገር ሳላነብ ፈረምኩ። ሳልጠይቅ ፈረምኩ። በጭፍን በሞኝነት በየዋህነት ፈረምኩ። ምክንያቱም ሁለታችንንም እኩል የሚጠቅም ሰነድ እየፈረምኩ መስሎኝ ነበር። ህይወቴን አሳልፌ እየሰጠው እንደሆነ አላወቅኩም ነበር። ያ ሰነድ፣ ያ ያላስተዋልኩት ተራ የሚመስል ወረቀት በኋላ ላይ ጁሊያን እኔን ለማጥፋት የሚጠቀምበት መሳሪያ ሆነ። ምክንያቱም ሰነዱ እሱ እንደነገረኝ አይነት አልነበረም በፍጹም። ነገር ግን ያንን የምረዳው በጣም ከቆየ በኋላ ነበር። አባቴ ከሞተና እኔ ስተርሊንግ ሎጂስቲክን ከተረከብኩ በኋላ ቤተሰባችን ፍጹም በሚመስል ሁኔታ ውስጥ ገባ። እኔ የቢሊዮን ዶላር ኩባንያን እየመራው ነበር። ጁሊያን የአማካሪነት ስራውን እያስተዳደረ ነበር እና ማያ ልገምተው ከምችለው በላይ አስደናቂ ትንሽ ልጅ ሆና እያደገች ነበር። ቤታችን የስኬታችን ማሳያ ነበር። በሂውስተን በጣም ውድ በሆነ አካባቢ የሚገኝ ባለ 12000 ስኩዌር ጫማ መኖሪያ ቤት፣ 8 የመኝታ ክፍሎች፣ 10 መታጠቢያ ቤቶች፣ ገንዳ፣ የቴኒስ ሜዳ፣ ልክ ከመጽሔት የወጡ የሚመስሉ የአትክልት ስፍራዎች፣ ሙሉ ሰራተኞችም ነበሩን። 3 የቤት ውስጥ ሰራተኞች፣ 2 አትክልተኞች፣ አሽከርካሪና ምግብ አብሳይ። ኤሌና ቫንስ የኛ ምግብ አብሳይ ነበረች እና ለኔ ከሰራተኛ በላይ ነበረች። እድሜዋ 52 ነው። ለ30 ዓመታት በሼፍነት ሰርታለች እና ማንኛውንም ነገር እንደ ገነት ጣዕም እንዲኖረው ማድረግ ትችላለች። አባቴ ሰዎችን በአክብሮት ስለመያዝ ያስተማረኝ ትምህርት ከኔ ጋር ነበር እና ለኛ የሚሰሩት ሁሉ ዋጋ እንዳላቸው እንዲሰማቸው አደርግ ነበር። በየቀኑ ወደ ቢሮ ከመሄዴ በፊት ወጥ ቤቱን እጎበኛለሁ። እንደምን አደርሽ ኤሌና? ምን እየሰራሽ ነው? ሽታው በጣም ደስ ይላል። ፈገግ ትላለች። ሞቅ ያሉ ቡናማ አይኖቿ በደስታ ይጨማደዳሉ። ቁርስ እየሰራው ነው ወይዘሮ ቶርን። የተለየ ነገር አይደለም። የምትሰሪው ነገር ሁልጊዜም ልዩ ነው እላታለሁ። እናም ደግሞ ከልቤ ነበር። ለሁሉም ሰራተኞች ተመሳሳይ ነገር አደርግ ነበር። ስማቸውን፣ የልደት ቀናቸውን፣ የልጆቻቸውን ስም አውቅ ነበር። የቤት ውስጥ ሰራተኛችን ሩቢ ስተርሊንግ ልጅ ከሁለተኛ ደረጃ ትምህርት ቤት ሲመረቅ የትምህርት እድገት ፈንድ ሰጠውት። የአትክልተኛችን ካሌብ ቫንስ ሚስት ስትታመም ገንዘብ ሊገዛው የሚችለውን ምርጥ የሕክምና እንክብካቤ እንዲያገኙ አደረግኩ። ጁሊያን በጣም የዋህ እንደሆንኩ ያስብ ነበር። ታበላሻቸዋለሽ ይለኝ ነበር። ሰራተኞች እንጂ ቤተሰቦች አይደሉም ኤማራ፣ ሰዎች ናቸው ጁሊያን። ለኛ በትጋት ይሰራሉ። ቢያንስ በደግነት ልንይዛቸው ይገባል። እሱ ዝም ብሎ ራሱን ይነቀንቅና ይሄድ ነበር። ያለ ምክንያት ቀዝቃዛ ስስ እንደሆንኩ ያስብ ነበር። ለሌሎች ሰዎች ያለኝን ርህራሄ እንደሚጠላው አልተረዳውም ነበር። እኔ ተገልዬ በሱ ላይ ብቻ ጥገኛ እንደሆን ይፈልግ ነበር። ማያ በቤታችን ውስጥ ደስተኛ ሆና አደገች። ስለ ሁሉም ነገር በሚሊዮን የሚቆጠሩ ጥያቄዎችን የምትጠይቅ ብልህና የማወቅ ጉጉት ያላት ልጅ ነበረች። እማዬ፣ ሰማዩ ለምን ሰማያዊ ሆነ? እማዬ፣ ህፃናት ቆይ ከየት ነው የሚመጡት? እማዬ፣ ለምንድን ነው መተኛት ያለብኝ? የምችለውን ያህል ለእያንዳንዱ ጥያቄ እመልስ ነበር እና ጥያቄ መጠየቅ ጥሩ እንደሆነ፣ የማወቅ ጉጉት ዋጋ እንዳለው፣ የሷ ድምጽ ዋጋ እንዳለው እንድትረዳ አደርጋት ነበር። ጁሊያን ከሷ ጋር የተለየ ነበር። አፍቃሪ ነበር። እርግጥ ነው ግን ሁልጊዜ የታሰበበት ነገር ያለ ይመስላል። ውድ ስጦታዎችን ይገዛላታል። ነገር ግን ስታወራ በትክክል የሚያዳምጣት አይመስልም። ያጫውታታል። ነገር ግን ከልክ ያለፈ ትኩረት ከፈለገች ይበሳጫል። ጁሊያን፣ እሷ እኮ ገና 5 ዓመቷ ነው እለው ነበር፣ በጣም እንደምትጣበቅ ሲያማርር። አባቷ አብሯት ጊዜ እንዲያሳልፍ ብቻ ነው የምትፈልገው። ጊዜ እኮ እያሳለፍኩ ነው ብሎ ይመልስ ነበር። ግን አሁን የምሰራው ስራ አለኝ ኤማራ። መጫወት ስለፈለገች በዛ ሰዓት ሁሉንም ነገር መተው አልችልም። እኔ በሱ ርቀት ምትክ የምችለውን ያህል ከሷ ጋር በመሆን አመጣጥን ነበር። ትልቅ ኩባንያ እየመራው ቢሆንም አብዛኛውን ምሽት ለራት ቤት መሆኔን አረጋግጣለሁ። በእያንዳንዱ የትምህርት ቤት ዝግጅት ላይ ይገኛለሁ እና ማያን በታሪኮች እና በመዝሙሮች እያጫወትኩ አስተኛታለሁ። እወድሻለሁ ማዬ ትለኝ ነበር በየምሽቱ ትናንሽ እጆቿን በአንገቴ ላይ ጠምጥማ። እኔም እወድሻለሁ የኔ ልጅ ብዬ ሹክ እላታለሁ። በሰማይ ካሉት ከዋክብት ሁሉ በላይ እነዚያ ቅስፈቶች ለኔ ሁሉም ነገር ነበሩ። ለልጄ እናት በመሆኔ የማገኛቸው ጸጥ ያሉና
ቀላል ጊዜያት ሁሉንም ነገር ያሳካው መስሎኝ ነበር። ስኬታማ ንግድ፣ የሚያምር ቤት፣ አፍቃሪ ቤተሰብ፣ ሁሉም ነገር ምን ያህል በፍጥነት እንደሚፈርስ ምንም አላወቅኩም ነበር። ዓመታት በፍጥነት አለፉ። ማያ የማወቅ ጉጉት ካላት ሕፃንነት ወደ አስገራሚ ብልህ የ9 ዓመት ልጅነት ተቀየረች። ከእድሜዋ በላይ የበሰለች ነበረች። ሰዎችንና ሁኔታዎችን የማንበብ ችሎቷ አንዳንድ ጊዜ ያስደንቀኝ ነበር። እማዬ ለምን አንቺ ስታወሪ አባዬ ሁል ጊዜ ስልኩን ያያል ብላ በአንድ ወቅት ጠየቀችኝ። 8 ዓመቷ እያለ ነበር። በስራ ተጠምዶ ነው የኔ ማር። ያኔም ቢሆን አመካኝለት ነበር። አይ እማዬ በማለት አጥብቃ ተናገረች። እንዲህ የሚያደርገው አንቺ መጥፎ እንዲሰማሽ ለማድረግ ነው። በአይን ውስጥ አየዋለሁ። የ8 ዓመት ልጅ እኔ ችላ ለማለት የምሞክረውን ነገር ማየት መቻሉ አስገረመኝ። ማያ ስለ አባትሽ እንዲህ ማለት ጥሩ አይደለም። ዝም ብላ በዚያ ያዋቂ በሚመስሉና በሚያውቁ አይኖቿ ተመለከተችኝ። እማዬ የማያውን እኮ ነው የነገርኩሽ። 9 ዓመት ሲሆናት ማያ በሁለተኛ ደረጃ ትምህርት ቤት ደረጃ ታነብ ነበር። ውስብስብ የሂሳብ ችግሮችን ትፈታ ነበር እና ማህበራዊ ግንኙነቶችን ከአብዛኞቹ ከአዋቂዎች በተሻለ ትረዳ ነበር። አስተዋይ ነበረች። ሁሉንም ነገር ደግሞ ታስታውሳለች። እያንዳንዱን እይታ፣ እያንዳንዱን የድምጽ ቃና፣ እያንዳንዱን ያልተነገረ ውጥረት። ለምታየው ነገር የበለጠ ትኩረት መስጠት ነበረብኝ። አንድ ነገር ስህተት እንደሆነ በራሷ መንገድ ልታስጠነቅቀኝ እየሞከረች ነበር። የጁሊያን ጸባይ ባለፉት ዓመታት ቀስ በቀስ እየተለወጠ ነበር። መጀመሪያ ላይ ስውር ነበር። እዚህ ጋር የሆነ ሻካር አስተያየት፣ እዛ ጋር ችላይ ማለት ምልክት። የንግድ ውሳኔዎችን መጠራጠር ጀመረ። ስህተት እየሰራው እንደሆነ በመጠቆም በራሴ ላይ ያለኝን እምነት ያናጋው ነበር። ስለዚህ አውል ግን እርግጠኛ ነሽ ይማራ? ከልክ በላይ እየከፈልሽ ያለሽ ይመስለኛል። ምናልባት ድርድሩን እኔ እንዲይዘው ብታደርጊ ይሻላል። እኔ ይዟለሁ ጁሊያን፣ ይህ እኮ ስራዬ ነው። አይ እኔ ለመርዳት ብዬ ነው ይለኝ ነበር። ነገር ግን በድምጽ ውስጥ ቀደም ብሎ ያልነበረ ብስጭት ነበር። እንዲሁም ከቤት ውጪ የሚያሳልፈው ጊዜ እየጨመረ መጣ። የሥራ ስብሰባዎች ይል ነበር። ጠቃሚ ደንበኞች፣ ዘግይቶ ይመጣል። የኔ ያልሆነ የሽቶ ሽታን ይሸታል እና ስለ ቀን ውስጥ ጠይቀው ሰበብ ይደረድር ነበር። ላምነው ፈልጌ ነበር። ሁሉም ነገር ደህና እንደሆነ ማመን ፈልጌ ነበር። ስለዚህ ጥርጣሬን ወደ ውስጥ አፍኜ ስራዬን ቀጠልኩ። ቤተሰባችንን በአንድነት ለማቆየት ጥረት አደረኩ። ማያ ግን ሁሉንም ነገር ታይ ነበር እና እንደኔ ሁኔታውን ለመካድ አልሞከረችም። ዓለሜ መፈራረስ የጀመረው በሴፕቴምበር መጨረሻ በአንድ ረቡዕ ከሰዓት በኋላ ነበር። በራስ ምታት ምክንያት ከቢሮ ቀድሜ ወደ ቤት ወጥቼ ነበር። ኩባንያውን የመምራት ቤቱን የማስተዳደርና የጁሊያን እየጨመረ የመጣው ርቀት የፈጠረው ውጥረት ጉዳት እያደረሰብኝ ነበር። በዴስክቶፕ መሳቢያ ውስጥ ያስቀመጥኩትን አስፕሪን ለመፈለግ ወደ ቤታችን ቢሮ ገባው። ጁሊያን ገና ወደ ቤት አልመጣም ነበር፣ ወይም እኔ እንደዛ ነው ያሰብኩት። መኪናው መንገድ ላይ ስላልነበር አሁንም ከስራ ስብሰባዎቹ በአንዱ ላይ እንዳለ ገመትኩ። ላፕቶፑ ጠረጴዛው ላይ ተከፍቶ ነበር። ብዙውን ጊዜ እሱን አልመለከትም ነበር። የግል ህይወቱን በዛ መልኩ አልደፍርም። ነገር ግን አንድ ነገር ስክሪኑን እንዳየው አደረገኝ። ምናልባትም የሆነ ውስጣዊ ስሜት ሊሆን ይችላል። ምናልባትም አጽናፍ ዓለሙ እኔን ለመጠበቅ እየሞከረ ሊሆን ይችላል። ወይም ደግሞ ዝም ብሎ አጋጣሚ ይሆናል። ብቻ ምንም ይሁን ምን ያ እይታ ሁሉንም ነገር ለወጠው። ስክሪኑ አንድ ሰነድ ያሳይ ነበር እና ከላይ በደማቅ ፊደላት የቅዱ የመጨረሻ እርምጃዎች ይላል። ልቤ መምታት ጀመረ። አንድ ነገር ይህንን ማንበብ እንደሌለብኝ ነገረኝ። አንድ ነገር ደግሞ ይህ አስፈላጊ እንደሆነ ነገረኝ። ተቀመጥኩኝና ማንበብ ጀመርኩ። በእያንዳንዱ ቃል፣ በእያንዳንዱ አረፍተ ነገር፣ በእያንዳንዱ አንቀጽ ዓለሜ ከስሯ ስትናወጥ ተሰማኝ። ደረጃ 1 ተጠናቋል። ጋብቻ ተረጋግጧል። አካውንቶችን የመጠቀም መብት ተመስርቷል። ደረጃ 2 ተጠናቋል። የአባት ሞት፣ ሙሉ ውርስ ለኢማራ ተላልፏል። ደረጃ 3 በሂደት ላይ። የተፈረመው ሰነድ እሷ ስትሞት ወይም አቅም ስታጣ ሁሉንም ነገር ወደ እኔ እንዲተላለፍ ያረጋግጣል። ደረጃ 4 ለተግባር ዝግጁ ነው። የጊዜ ሰሌዳ በአንድ ወር ውስጥ። ደረጃ 5 ማያን ይዞ ከኤስ ጋር መጥፋት። አዲስ የአውሮፓ ህይወት። እጆቼ በጣም ይንቀጠቀጡ ስለነበር ወደ ታች ዝቅ ለማድረግ ተቸግሬ ነበር። ነገር ግን ማንበቤን ለመቀጠል ራሴን አስገደድኩ።
ከእቅዱ በታች ተከታታይ መልእክቶች በጁሊያንና ኤስ በሚባል ሰው መካከል የተደረጉ ውይይቶች ነበሩ። መልእክቶቹ ሊያስመልሱኝ ነበር። ጁሊያን በመጨረሻም ከሷ ነፃ የምትሆንበትን ጊዜ መጠበቅ አልችልም። ራሷን ለማረጋገጥ ባላት የማያቋርጥ ፍላጎት በጣም አድካሚ ሴት ናት። ኤስ አውቃለሁ፣ ግን በቅርቡ ሁሉንም ነገር እናገኛለን። የደከመችበት ሁሉ የኛ ይሆናል። ጁሊያን፣ ትክክለኛውን ጊዜ ብቻ ነው መጠበቅ ያለብን። ተፈጥሯዊ እንዲመስል አድርገው፣ ከዚያ ሁሉም ነገር ያበቃል እና በመጨረሻም አብረን መሆን እንችላለን። ኤስ፣ ስለ ማያ ምን አስበሃል? ጁሊያን ይመልሳል። እሷን ወስዳታለሁ። እሷ እኮ የኔም ልጅ ናት። በተጨማሪም እሷ ከኛ ጋር መሆኗ ነገሩ የበለጠ ትክክለኛ እንዲመስል ያደርገዋል። ልክ እንደ እውነተኛ ቤተሰብ። በጣም ብልህ ነው ውዴ። እውነተኛ ህይወታችንን አብረን ለመጀመር መጠበቅ አልችልም። ትንሽ ብቻ ውዴ። እና ኢማራ ትዝታ ብቻ ትሆናለች። መተንፈስ ያቃተኝ መሰለኝ። ልክ አንድ ሰው ደረቴ ውስጥ ገብቶ ልቤ መምታቱን እስኪያቆም ድረስ የጨመቀው ያህል ተሰማኝ። ይህ ፈጽሞ እውነት ሊሆን አይችልም። ይህ ሊከሰት አይችልም። ከ10 ዓመት በላይ የወደድኩትና ያመንኩት ባለቤቴ እኔን ለመግደል እያቀደ ነበር። ልጄን ለመውሰድ፣ ገንዘቤን ለመውሰድ እና ከሌላ ኤስ ከምትባል ሴት ጋር ለመጥፋት እያቀደ ነበር። አምላኬ ሆይ ይህንን ማመን አልችልም። እናም በዚህ ሰነድ መሰረት ከመጀመሪያው ጀምሮ ሁሉም ነገር እቅድ ነበር። የታሰበበት፣ ተጽፎ ተደራጅቶ የተቀመጠ እቅድ። መላው ግንኙነታችን ውሸት ነበር። እያንዳንዱ ወድሻለሁ፣ እያንዳንዱ የፍቅር ቅጽበት፣ እያንዳንዱ ቃል ኪዳን ወደ ሀብቴ ለመጠጋት በጥንቃቄ የተቀነባበረ ማታለያ ብቻ ነበር። እኔ በሱ ህይወት ውስጥ እንደ አንድ ፕሮጀክት ነበርኩ። በሚንቀጠቀጡ እጆቼ ሰነዱን ፕሪንት አረኩና ላፕቶፑን ዘጋሁት። አይምሮዬ ይሮጥ ነበር። ምን ላድርግ? ማንን ልጥራ? ራሴን እንዴት አድርጌ ልጠብቅ? ማያንስ እንዴት ልጠብቃት? በዚያው ቅስፈት የፊት በሩ ሲከፈት ሰማሁ። ኢማራ! ጁሊያን ተጣራ። ቤት ነሽ? መኪናሽ ከውጭ አለ። ደሜ ወደ በረዶነት ተቀየረ። እዚህ ነበር፣ ቤት ውስጥ። እኔ ደግሞ እሱ ለመግደል ያቀደውን እቅድ ማስረጃ ይዤ በቢሮ ውስጥ ቆሜ ነበር። ወረቀቶቹን በፍጥነት ኪሴ ውስጥ ከትቼ ራሴን ለማረጋጋት ሞከርኩ። ቢሮ ውስጥ ነኝ መለስኩለት። ድምጼ ምን ያህል እንደሚንቀጠቀጥ ሳስብ ጠላሁት። በራስ ምታት ምክንያት ቀድሜ መጣሁ። በበሩ ላይ ታየ። እናም ለመጀመሪያ ጊዜ በግልጽ አየሁት። በጣም በግልጽ፣ ያለ ፍቅርና የእምነት መጋረጃ፣ በአይኖች ውስጥ ያለውን ቅዝቃዜ፣ በፊቱ ላይ ያለውን ስሌት፣ እኔን የሚገመግምበት አዳኝ የሚመስለውን መንገድ አየሁት። ደህና ነሽ ኢማራ ሲል ጠየቀኝ። ነገር ግን በድምጽ ውስጥ ምንም አይነት እውነተኛ ስጋት አልነበረም። በጣም ደክሞኝ ነው አልኩት። ልተኛ ነው። አልፌው ለመሄድ ሞከርኩ። ነገር ግን እጄን ያዘኝ። የተበሳጨሽ ትመስያለሽ። ስራ ላይ የሆነ ነገር ተፈጥሮ ነው? አይ ምንም የለም አልኩኝ ለመላቀቅ እየሞከርኩ። ብቻ ማረፍ ነው የፈለግኩት። በደንብ አጥብቆ ያዘኝ። ኢማራ አውቅሻለሁ፣ የሆነ ችግር አለ። ምን እንደሆነ ንገሪኝ። አይኖቹ ወደ ኪሴ ወረዱ። የታተመው ሰነድ ጥግ ላይ በትንሹ ይታይ ነበር። እናም በዚያ ጊዜ ነበር ሁሉም ነገር የተቀየረው። ከጭንብል በስተጀርባ ያለውን ጭራቅ ያየሁት ያኔ ነበር። ምንድነው ኪስሽ ውስጥ ያለው ሲል ጠየቀ። ድምፁ ወደ አደገኛ ሹክሹክታ ዝቅ ብሎ ነበር። ምንም አልኩት፣ ግን ድምፄ አሳልፎ ሰጠኝ። ሳልከለክለው ወረቀቶቹን ከኪሴ አወጣ። ፊቱ ወደ ነጭነት፣ ከዚያም ወደ ቀይነት፣ ከዚያም ከዚህ በፊት አይቼው የማላውቀውን አይነት ሆነ። ይህንን አንብበሽዋል? ጥያቄ አልነበረም። ጁሊያን ይሄ ምንድነው ብዬ ጠየቅኩት። ምንም እንኳን ብፈራም ጠንካራ ለመምሰል እየሞከርኩ ነበር። እነዚህ መልእክቶች ምንድናቸው? ስለምን አይነት እቅድ ነው የምታወራው? ማያ፣ የልጄን ድምጽ ከፎቁ ላይ ሰማሁት። እኔ እያነበብኩ እያለ ከትምህርት ቤት መታ መሆን አለበት። እማዬ፣ እማዬ የት ነሽ? እዛው ቆይ ልጄ ብዬ ጮኩኝ። ሊፈጠር ያለውን ነገር እንድታይ ስላልፈለኩ ነበር። ነገር ግን ጁሊያን ወረቀቶቹን በእጁ ጨምድዶ ፊቱ በንዴት ተጣሞ ወደ እኔ እየቀረበ ነበር። አንቺ ሞኝ ሴት ጁሊያን ተናገረ። ዝም ብለሽ ባለማወቅሽ መኖር አልቻልሽም አይደል? እንደሆነ ምስኪን መርማሪ እዚህና እዚያ ማሽተት ነበረብሽ። እኔን ለመግደል እያቀድክ ነው አልኩት፣ ከሱ ወደ ኋላ እየሸሸው። ማያን ይዘ ከአንዲት ሴት ጋር ለመጥፋት እያቀድክ ነው። ለምን ጁሊያን? ለምን ያህል ጊዜ ነው ይህን ስታቅድ የነበረው?
ሳቀ። ነገር ግን ቀዝቃዛና ጨካኝ ሳቅ ነበር። ከመጀመሪያው ጀምሮ አንቺ ሞኝ ነሽ። በዚያ ግብዣ ላይ ባየሁሽ በመጀመሪያው ቅስፈት በእውነት በአንቺ ፍቅር የወደቅኩ መስሎሽ ነበር? በሚያብረቀርቅ ስብዕናሽ የተሳብኩ መስሎሽ ነበር? እባክሽ አታስቂኝ። ስለ አንቺ ጥናት አድርጌ ነበር ኢማራ፣ ማን እንደሆንሽ፣ ዋጋሽ ምን ያህል እንደሆነ እና አንድ ቆንጆ ወንድ ትኩረት ቢሰጥሽ ምን ያህል ሞኝ እንደምትሆኚ በትክክል አውቅ ነበር። እያንዳንዱ ቃል ልክ እንደ ጩቤ ልቤን ወጋው እና ፈጽሞ አልወደድከኝም። ፍቅር ቃሉን ልክ እንደ መርዝ ተፋው። ከቢሊዮኖች ዶላር ጋር ሲነጻጸር ፍቅር ምንድን ነው? ሙሉ ነፃነትና ቅንጦት ካለው ህይወት ጋር ሲነጻጸር ፍቅር ምንድን ነው? አንቺ ሁልጊዜም ለዓላማዬ መድረሻ መሳሪያ ነበርሽ። ቆይ ማያስ? እሷም መሳሪያ ናት? አይ ማያ ጠቃሚ ናት አለ በቀዝቃዛ ስሜት። እሷን ይዞ መሄድ ሁሉንም ነገር ትክክለኛ ያስመስለዋል። በተጨማሪም አንቺ ከመጥፋትሽ በፊት ማስተላለፍ የማልችለውን ነገር እሷ ትወርሳለች። እሷ ዋጋ አላት። ቁጣ በውስጤ ሲገነፍልና ፍርሃቴን ሲያሸንፈው ተሰማኝ። ማያ እኮ ልጅ ናት። ቆይ እንዴት ስለሷ እንደዚህ እንደ ንብረት ታወራለህ? እሷ መሳሪያ ናት ብሎ ጮኸ። ልክ እንዳንቺ፣ ልክ እንደዚህ ምስኪን ቤተሰብ ሁሉ ስለ አሰልቺ የንግድ ስብሰባዎችና ስለ ደደብ ኩባንያሽ እንደማስብ እያስመሰልኩ አፍቃሪ ባልሆኝ መጫወት ምን ያህል ከባድ እንደነበር ታውቂያለሽ? አንቺን እንደምወድሽ ማስመሰል ምን ያህል አድካሚ እንደሆነ ታውቂያለሽ? እማዬ! የማያ ድምፅ ከኮሪደሩ መጣ። ከደረጃው አናት ላይ ቆማ ነበር። አይኖቿ በፍርሃት ፈጠዋል። አባዬ! ለምንድነው እማዬ ላይ የምትጮኸው? ማያ በክፍልሽ ውስጥ ቆይ ጮኩባት። ነገር ግን ጁሊያን ወደሷ ዞረ። አይ ማያ፣ እዚያው ቁሚ። ይህንን ማየት አለብሽ። ምን ሊፈጠር እንደሆነ ማየት አለብሽ። መረዳት አለብሽ። ጁሊያን እንዳትደፍር፣ ምንም ነገር ለማድረግ እንዳትደፍር አስጠነቀቅኩት። በሱና በደረጃው መካከል ገባሁ። ፊቱ በጥላቻ ተጣሞ ወደ እኔ ዞረ። ምን ልታደርጊ ነው ኢማራ? ፖሊስ ልጠሪ ነው? ቆይ ምን ልትያቸው ነው? ባሌ ሊተወኝ አቅዶ ነበር ልትይ ነው? ያ ወንጀል አይደለም። ያገኘሽው ሰነድ ማስታወሻ ብቻ ነው። ዝም ብሎ ሐሳብ። ምንም ተጨባጭ ነገር የለውም። ሊያስሩኝ የሚችሉበት ምንም ነገር የለም። መልእክቶቹስ? አልኩት። ከዛች ሴት ጋር ያደረካቸው መልእክቶች፣ የኔ ሞት ተፈጥሯዊ እንዲመስል ስላወራችሁት ንግግር፣ አሁንም እሱ ማስረጃ አይሆንም። ፈገግ አለ። ዝም ብሎ በምናብ የተደረገ ጨዋታ ነው። የትኛውም ፍርድ ቤት በመልእክቶች ላይ ተመስርቶ አይፈርድም። ምንም የለሽም ኢማራ። ትክክል ነበር። ሁለታችንም ያንን እናውቃለን። በእርግጥ እቅዱን አውቄያለሁ፣ ግን ምንም ነገር ማረጋገጥ አልቻልኩም ነበር። ገና ማረጋገጥ አልቻልኩም። እኔና ማያን በሚጠቅም መልኩ አይደለም። ምንድነው የምትፈልገው ብዬ ጠየቅኩት። ድምጼን ለማረጋጋት እየሞከርኩ ነበር። መፋታት ትፈልጋለህ? ጥሩ፣ የሁሉንም ነገር ግማሽ ውሰድና ሂድ። ብቻ እኛን ተወን። እንደገና ሳቀ። ግማሽ? ሁሉንም ነገር ማግኘት እየቻልኩ ለምን በግማሽ እረካለሁ? ያ በታማኝነት የፈረምሽው የቅድመ ጋብቻ ስምምነት እኔ እንዳልኩሽ አይደለም። አንቺ ከሞትሽ ሁሉንም ነገር በህይወት ላለው የትዳር አጋር እንደሚተላለፍ ይገልጻል። ሁሉም ነገር ኢማራ፣ ኩባንያው፣ ቤቶቹ፣ የባንክ አካውንቶቹ፣ ሁሉም ነገር። እናም አንቺው ራስሽ በፈቃድሽ ፈርመሻል። ክፍሉ መሽከርከር ጀመረ። ያን ምሽት ሙሉ በሙሉ አምኜው ሳላነብ እነዚህን ወረቀቶች የፈረምኩበትን ጊዜ አስታወስኩ። ለዛ ነው ያገባኝ አልኩኝ በሹክሹክታ። ለዛ ነው አባቴን ለመግደል ማያ እስክትወለድ ድረስ የጠበቀው? የአባትሽ ሞት የራሱ ስህተት ነው አለ በቸልተኝነት። የልብ ድካም ነው። ግን አዎ ጊዜው አመቺ ነበር። መጀመሪያ እርምጃ ከመውሰዴ በፊት ሁሉንም ነገር መውረስሽን ማረጋገጥ ነበረብኝ። አብደሃል አልኩት። እኔ ተግባራዊ ሰው ነኝ አረመኝ። እና ደግሞ መጠበቅ ሰልችቶኛል። ይህንን ጨዋታ መጫወት አቁሜያለሁ። ወደ መጨረሻው ደረጃ የምንሸጋገርበት ጊዜ ነው። እታገላለሁ፣ አጋልጣለሁ። ምን እያቀድክ እንደሆነ ለሁሉም እናገራለሁ። በምን ማስረጃ? አሾፈብኝ። ያንቺ ቃል በእኔ ላይ የሚሰራ ይመስልሻል? እኔ ስኬታማ ሚስቱን ከ10 ዓመት በላይ በታማኝነት የደገፈ ባል ነኝ። ማንን የሚያምኑ ይመስልሻል? እማዬ ፈርቻለሁ።
ማያ ከደረጃው ላይ ሆና ተጣራች። እንባ በፊቷ ላይ ይፈስ ነበር። ወደ ልጄ ወደዚያች ቆንጆና ብልህ የ9 ዓመት ልጄ ተመለከትኩና ወሰንኩ። ያለ ትግል አልሸነፍም። ይህ ጭራቅ ሁሉንም ነገር እንዲወስድብኝና ልጄን እንዲጎዳ አልፈቅድም። ማያ ወጥ ቤት ወዳለችው ኤሌና ሩጪና ስልክ እንድትደውል ንገሪያት። ግን ያንን አረፍተ ነገር አልጨረስኩትም ነበር። ጁሊያን ከጠበቅኩት በላይ ፈጣን ነበር። በአንድ ቅስፈት 3 ጫማ ርቆ ቆሞ ነበር። በሚቀጥለው ግን እጁ ፊቴ ላይ በከባድ ጥፊ አረፈ። ለማንም እንዳትደዊ ብሎ ጮኸ። ወደ ኋላ ተንገዳገድኩ። እጄን ወደሚፋጀው ጉንጬ ሰደድኩ። ጁሊያን አቁም! አባዬ እባክህ እንደዚህ አታድርግ! ማያ ከደረጃው ላይ ሆና ጮኸች። ነገር ግን ጁሊያን አላቆመም። ጸጉሬን ይዞ ወደሱ ጎተተኝ። አንቺ ደደብ ሴት! በጥቂት ሳምንታት ውስጥ በዝምታ መሞት ትቺ ነበር። ሁሉንም አቅጄው ነበር። ምግብሽ ውስጥ ትንሽ ነገር፣ አሳዛኝና ድንገተኛ ህመም እና ሁሉም ያበቃ ነበር። ግን አልሆነም። ሁሉንም ነገር ማበላሸት ጀመርሽ። ልቀቀኝ ብዬ ለመታገል ሞከርኩ። በእጆቼ ቧጨርኩ። ግን እሱ በጣም ጠንካራ ነበር። እንደገና መታኝ። በዚህኛው ይበልጥ በረታ። ወደ ፖሊስ አትሄጂም፣ ለማንም አትናገሪም። አሁኑኑ እዚሁ አሳዛኝ አደጋ ይደርስብሻል። ከዚህ አታመልጥም አልኩት በጭንቀት። አላመልጥም? ፈገግ አለ። የሰይጣን ፈገግታ ይመስል ነበር። ልጅሽ እዚህ ያለች፣ እሷ ምስክሬ ትሆናለች አይደል ማያ? እማዬ እንዴት ከደረጃው ላይ እንደወደቀች ትነግሪያቸዋለሽ፣ እንዴት አሰቃቂ አደጋ እንደነበር። አልናገርም ማያ በለቅሶ ተናገረች። ውሸት አልናገርም። በህይወት መኖር ከፈለግሽ ግን ትናገሪያለሽ አለ ጁሊያን በቀዝቃዛ ድምጽ። ያኔ ነበር ንጹህ ፍርሃት የወረረኝ። እኔን ለመግደል ብቻ ሳይሆን ልጃችንንም እያስፈራራት ነበር። ለመላቀቅ ሞከርኩ። ማያን ለመጠበቅ ወደሷ ለመሮጥ ሞከርኩ። ነገር ግን የጁሊያን እጅ እንደ ብረት ጠንካራ ነበር። ወደ ደረጃው ጎተተኝ እና ምን እያቀደ እንደሆነ በድንጋጤ ውስጥ ሆኜ ተረዳው። አይ ጁሊያን እባክህ አታድርገው ለመንኩት። ማንኛውንም ነገር አደርጋለሁ፣ ሁሉንም ነገር እፈርማለሁ። እባክህ ማያን አትጉዳት። በጣም ዘግይቷል አለ። ዝም ብለሽ ባለማወቅ መኖር ነበረብሽ። አሁን ግን እንዳደርገው አስገድደሽኛል። ወደ ደረጃው በኃይል ገፋኝ። ሚዛኔን ለመጠበቅ ስሞክር ተሰናከልኩ። ነገር ግን እግሩ መጥቶ በጎን በኩል በጭካኔ ረገጠኝ። የእርግጫው ኃይል ቀድሞውኑ ካልተረጋጋ ሁኔታዬ ጋር ተደምሮ ቁልቁል እንድወረወር አደረገኝ። ሰውነቴ የመጀመሪያውን ደረጃ ከዚያም ሁለተኛውን ሲመታ ታወቀኝ። ጭንቅላቴ ከእንጨቱ የእጅ መደገፊያ ጋር ተጋጨ። ህመም በጭንቅላቴ ውስጥ ፈነዳ። የሆነ ነገር ለመያዝ ሞከርኩ፣ ማንኛውንም ነገር። ግን እጆቼ ያገኙት አየር ብቻ ነበር። ቁልቁል ወረድኩ። እያንዳንዱ ድብደባ በሰውነቴ ውስጥ የህመም ማዕበል ይሰድ ነበር። ማያ ስትጮህ ሰማሁ። ጁሊያን የሆነ ነገር ሲናገር ሰማሁ። ነገር ግን ቃላቶች እየራቁ እየተዳፈኑና ግልጽ ያልሆኑ እየሆኑ መጡ። በመጨረሻም መውደቁን አቆምኩ። ከደረጃው ግርጌ ላይ ነበርኩ። መንቀሳቀስ አልቻልኩም። ማሰብ አልቻልኩም። ከጭንቅላቴ ስር እየተስፋፋ ያለውን ሙቅ ፈሳሽ ከመስማት ውጪ ምንም ነገር ማድረግ አልቻልኩም። ደም እየፈሰሰኝ ነበር። በደበዘዘው እይታዬ ጁሊያን ከደረጃው አናት ላይ ቆሞ በሙሉ ቸልተኝነት ወደ ታች ሲመለከተኝ አየሁት። ምንም አይነት ጸጸት የለም። ምንም አይነት ድንጋጤ የለም። ቀዝቃዛ ስሌት ብቻ። እማዬ! ማያ የጮች ወደ እኔ ለመሮጥ ሞከረች። ነገር ግን ጁሊያን ያዛት። እዚያው ቁሚ ብሎ አዘዛት። እንዳትነኪያት! ልቀቀኝ! እማዬ እርዳታ ትፈልጋለች። ማያ ከሱ ጋር ትታገል ነበር። ለመናገር ሞከርኩ። እንደምወዳት ለመናገር ሞከርኩ። እንድትሮጥ ለማስጠንቀቅ ሞከርኩ። ነገር ግን ምንም ቃል ማውጣት አልቻልኩም። አፌ ተንቀሳቀሰ፣ ግን የሚንተከተክ ድምጽ ብቻ ነበር የሚወጣው። ክፍሉ ይሽከረከር ነበር ወይስ እኔ ነበርኩ የሚሽከረከረው? ማወቅ አልቻልኩም። በዳርቻ በኩል ያለው ነገር ሁሉ እየጨለመ ነበር። ልክ አንድ ሰው በእይታዬ ላይ መጋረጃን በዝግታ እንደሚዘጋ ያህል። ኤሌና! የማያ ድምጽ አሁን በጣም ርቆ ነበር። ኤሌና እባክሽን እርጅኝ! የሆነ ሰው ይርዳን! ፈጣን የእግር ኮቴ ድምጽ ሰማሁ። በጠፋው እይታዬ ኤሌና ወደ ሳሎኑ ስትሮጥ አየሁ። ፊቷ በድንጋጤ ነጭ ሆኗል። ሚስተር ቶርን ምን ተፈጠረ? አለች እየተንተባተበች።
ወደቀች አለ ጁሊያን በለስላሳ ድምጽ። ድምጹ አሁን በሐሰተኛ ድንጋጤ ተሞልቶ ነበር። ለመያዝ ሞከርኩ ግን አምልጣኝ ከደረጃው ላይ ወደቀች። አምቡላንስ ጥሩ፣ ፍጠኝ፣ እየዋሸ ነው አለች ማያ እያለቀሰች ነበር። እሱ ነው የገፋት፣ እሱ ነው ያደረገው። ኤሌና እማዬን ገፋት። ማያ ደንግጠሽ ነው አለ ጁሊያን። የሆነውን አላየሽም? እናትሽ ወድቃ ነው። አደጋ ነበር። አይ እየዋሸ ነው። ማያ ከእጁ ለመላቀቅ ትታገል ነበር። የኤሌን አይኖች ለሰከንድ ከአይኖቼ ጋር ተገናኙ እና እዚያ አንድ ነገር አየሁ። መረዳት። ይህ አደጋ እንዳልሆነ አውቃለች። ለ9 አንዳንድ እየደወልኩ ነው አለች ኤሌና ስልኳን አውጥታ። ሌሎች ሰራተኞች አሁን እየሮጡ ገብተዋል። የቤት ውስጥ ሰራተኛችን ሩቢ፣ አሽከርካሪያችን አርተር፣ ሌላው ቀርቶ በውጭ ሲሰራ የነበረው አትክልተኛው ካሌብ፣ ሁሉም በዙሪያዬ ተሰበሰቡ። ፊታቸው ተደበላለቀብኝ። አብረሽን ሁኚ ወይዘሮ ቶርን፣ እርዳታ እየመጣ ነው። እኔ ግን እየራኩ ነበር። ጨለማው እያሸነፈኝ ነበር። ለመታገል ሞከርኩ፣ በንቃት ለመቆየት ሞከርኩ። ነገር ግን ልክ ከኃይለኛ ማዕበል ጋር እንደ መታገል ነበር። የመጨረሻው የንቃት ሐሳቤ ስለ ማያ ነበር። አባቷ እናቷን ለመግደል ሲሞክር ያየችው ቆንጆና ብልህ ልጄ አሁን ከጭራቅ ጋር ብቻዋን ትቀራለች። ማያ በሹክሹክታ ለመናገር ሞከርኩ፣ ግን ድምፁ መውጣቱን አላውቅም። አፌ ተንቀሳቀሰ። ዝም ብሎ የሚንኮራኩር ድምጽ ነበር የሚሰማው። ያንን የአምቡላንስ ጉዞ አላስታውሰውም። ሆስፒታል መድረሴንም አላስታውስም። ዶክተሮች ሲመረምሩኝ ያደረጉትን ምርመራ ወይም ህይወቴን ለማዳን ሲሰሩ የነበረውን የጥድፊያ ትዕዛዞች አላስታውስም። የማስታውሰው ጨለማን ነው፣ ፍጹም ሙሉ ጨለማ። እና በዚያ ጨለማ ውስጥ ተቀረቀርኩ። በኋላ እንደተረዳሁት ቀናት አለፉ። ሰውነቴ በሆስፒታል አልጋ ላይ ተኝቶ በህይወት እንድቆይ በሚያደርጉ ድምጽ በሚወጡ ማሽኖች ተከብቤ፣ አይምሮዬ ግን በህይወትና በሞት መካከል ባለ ቦታ ይንሳፈፍ ነበር። ዶክተሮች ኮማ ውስጥ ናት አሉ። ራስን መሳት አይነት ነገር። ከመውደቁ የተነሳ ከባድ የአይምሮ ጉዳት ደርሷል አሉ። በጭንቅላት ውስጥ ከባድ የደም መፍሰስ። ለመጀመሪያዎቹ 48 ሰዓታት ሁኔታው አሳሳቢ ነበር። እነቃ እንደሆነ እርግጠኞች አልነበሩም። ከነቃውም ምን አይነት ዘላቂ ጉዳት ሊኖር እንደሚችል አላወቁም። ነገር ግን በዚያን ጊዜ ይህንን ሁሉ አላውቅም ነበር። የማውቀው ጨለማና ዝምታን ብቻ ነበር እና ለመንቃት ያለኝን ከፍተኛ ፍላጎት፣ አይኖቼን ለመክፈት፣ ወደ ማያ ወደ ልጄ ለመመለስ። ልጄ ትፈልገኛለች። ትንሿ ልጄ አባቷ እናቷን ለመግደል ሲሞክር አይታለች። ብቻዋን ከሱ ጋር ናት። የዚህን ሐሳብ ራሴን በሳትኩበት ሁኔታ ውስጥ እንኳን ስም በሌለው ጥልቅ ፍርሃት ሞላኝ። መንቃት ነበረብኝ። እሷን መጠበቅ፣ መትረፍ ነበረብኝ። ነገር ግን ሰውነቴ አልሰማልኝ። አይኖቼ ሊከፈቱ አልቻሉም። አፌም መናገር አልቻለም። በሰውነቴ ውስጥ እስረኛ ነበርኩ። በባዶነት ውስጥ በዝምታ እጮህ ነበር። እኔ በጨለማ ውስጥ እየተንሳፈፍኩ ሳለሁ ጁሊያን የህይወቱን ትልቅ ትወና እያሳየ ነበር። ዝርዝሩን በኋላ ላይ ነው የተረዳሁት። ነገር ግን የተጎዳ ባልን ሚና ፍጹም በሆነ መልኩ ተጫውቷል። ነርሶች ወይም ዶክተሮች ባሉበት ጊዜ ሁሉ ዝሎ የነበረውን እጄን ይዞ ለሰዓታት በአልጋ አጠገብ ይቀመጥ ነበር። በለሰለሰና በፍቅር ቃና ያናግረኝ ነበር። ወደኔ ተመለሺ ማራ። ጁሊያን በተለማመደበት የድምጽ ስብራት ይማጸናል። ማያ ትፈልግሻለች፣ እኔ እፈልግሻለሁ። ነርሶቹ አፍቃሪ ባል አዩ። ዶክተሮች እንደ ታማኝ ባል ቆጠሩት። የሥራ ባልደረቦች እንኳን በሱ ድጋፍ ተገረሙ። በሩን ሲዘጋ በአይኖቹ ውስጥ ያለውን አዳኝ የሚመስል ቅዝቃዜ ማየት አልቻሉም። እንዲሁም በአይምሮ ውስጥ የሚሮጠውን የጥቅም ስሌት አላስተዋሉም። መማሪ ሰባስቲያን ቫንስ ስለ አደጋዬ ሊመረምር ሲመጣ ጁሊያን ዝግጁ ነበር። ኮሪደሩ ላይ ነበርን። ጁሊያን ድምፁ እንዲንቀጠቀጥ እያደረገ አስረዳ። ኢማራ የአባቷ ኩባንያን በመምራት ደክማ ነበር። እንድታርፍ ነገርኳት። ልትተኛ ስትል ግን አዙራት መሰለኝ። ሚዛኗን ስታጣ እኔ ሳልደርስላት በፊት ቁልቁል ተንከባለለች። ሌላ በዚህ የተገኘ ሰው ነበር? ቫንስ ጠየቀ። ጁሊያን አንዲት ጠብታ እንባ እንዲወርድ አደረገ። ልጃችን ማያ ሁሉንም አይታለች። 9 ዓመቷ ነው መርማሪ እና በጣም ደንግጣለች። ቅዠት፣ ምግብ አለመብላት፣ ለሷ በጣም ተጨንቄያለሁ። እሷን ማነጋገር ይኖርብኛል።
ቫንስ ማስታወሻ ያዘ። እሺ ጁሊያን ተስማማ። ግን እባክዎን በለሰለሰ መንገድ ይሁን። ጁሊያን ያስቀረው ነገር ቢኖር ስልጠናውን ነው። አምቡላንሱ ከሄደበት ጊዜ ጀምሮ ማያን በማስፈራራት እውነታውን እየቀየረው ነበር። እውነቱን ከተናገርሽ ይወስዱሻል። በሹክሹክታ ትናንሽ ትከሻዎቿን እያሳመመ ይይዛት ነበር። ከማታውቂያቸው ሰዎች ጋር የጉዲፈቻ ማቆያ ውስጥ ይከቱሻል። ያንን ነው የምትፈልጊው ማያ? በድንጋጤ ራሷን ትነቀንቃለች። ስለዚህ ፖሊሶች ሲጠይቁሽ እንዲህ ቢያቸው፣ እማዬ ወደቀች፣ አደጋ ነበር። መዝሙር እስኪሆንላት ድረስ ደጋገመችው። መርማሪ ቫንስ ሲጠይቃት ጁሊያን እንደ ዝምተኛ አዳኝ በክፍል ውስጥ ተቀምጦ ነበር። ማያ አይኖቿን ዝቅ አደረገች። ድምጿ እንደ እንጨት ደረቅ ነበር። እማዬ ስትወድቅ አየው። አባዬ ሊይዛት ሞክሮ ነበር። ቫንስ የ20 ተሞክሮ ያለው ቢሆንም ቃላቱ የተለማመደቻቸው መሆናቸውን ተረድቷል። ነገር ግን አንዲት ልጅ አሰቃቂ አደጋ በማየቷ የመጣ ድንጋጤ እንደሆነ አሰበ። በጣም ጎበዝ ነሽ ማያ አለ በለሰለሰ ድምጽ። መርማሪው እንደወጣ ጁሊያን ፈገግ አለ። ጥሩ አድርገሻል ልዕልቷ። ማያ ወደ ላይ አላየችም። እጆቿን አጣብቃ እኔ እንድነቃ ትጸልይ ነበር። ሆኖም ግን ምግብ አብሳያችን ኤሌና ቫንስ አልተታለለችም። ከመውደቁ በፊት በጁሊያን አይን ውስጥ የነበረውን ቁጣ አይታለች እና አባቷ እየዋሸ መሆኑን የሚገልጸውን የማያን የመጀመሪያ ጩኸት ሰምታለች። ኤሌና ከራሷ ታሪክ በመነሳት የጥቃት ምልክቶችን ታውቅ ነበር። ነገር ግን እሷ እዚያ ምግብ አብሳይ ብቻ ነበረች። ከሀብታሙ ነጋዴ ይልቅ ማን ያምናታል? ስለዚህ ኤሌና ትከታተል ነበር። ጁሊያን ብቻውን መሆኑን ሲያስብ የሚሰማውን ቀዝቃዛ ፈገግታ አስተዋለች። ማያን ከጎኗ አጣብቆ ከማንም ጋር እንዳታወራ ሲያደርጋት አየች። በስልክ የኔ ፍቅር ለሚለው ሰው ሲያወራ ሰማች እና ወደ ቤት ይዞ የመጣቸውን የህግ ሰነዶች፣ የህክምና ውክልናና የርስቱን ወረቀቶች አየች። እባክዎ ወይዘሮ ቶርን፣ ኤሌና በሆስፒታል ጉብኝቷ ወቅት በሹክሹክታ ትናገራለች። መንቃት አለቦት፣ ልጆ ትፈልጎታለች። በጨለማ ውስጥ ተቀርቅሬ ቀረው። ስለሚሰሙት ድምጾችና የእግር ዱካዎች ያውቅ ነበር። ነገር ግን ሰውነቴ የቀዘቀዘ እስር ቤት ነበር። ብስጭቱ አካላዊ ክብደት ነበረው። አንድ ሀሳብ ብቻ እንድታገል አደረገኝ። ማያ፣ ልጄ ማያ። የባለቤቴን ፊት ከለበሰው ጭራቅ እሷን መጠበቅ ነበረብኝ። አንድ ሳምንት ሲያልፍ ዶክተሮች ቋሚ የንቃተ ህሊና ማጣት የሚሉ ቃላትን መጠቀም ጀመሩ። ጁሊያን እንደዚህ መኖር እንደማልፈልግ በመጠቆም ያዘነ ባልሆኑ ፍጹም በሆነ መልኩ ተጫወተ። ባልጌ አጠገብ ሆኖ የአውሮፓ ሪል ስቴት ማስታወቂያዎችን እያነበበ ነበር። በሀብቴ ከሴት ጓደኛው ጋር አዲስ ህይወትን እያቀደ። ኤሌናን አሳንሶ አያት። የአባቴን ህግ ረሳው፣ ማንንም ሰው አሳንሰ አትይ የሚለውን። በስድስተኛው ቀን ጁሊያን ዋና ዶክተሪን ኤሌና ቫንስን ተጫናት። እውነተኛ ተስፋዋ ምንድነው? ጠባብ ነው፣ ዶክተሩ አመነ። ብትነቃ እንኳን ከፍተኛ የአእምሮ ጉዳት ሊኖር ይችላል። እሷ ምን ትፈልግ ነበር የሚለውን ማሰብ አለቦት። እሷ ተከፍድዳ መኖርን ትጠላለች። ጁሊያን ተከዘ። ውሳኔውን አሳልፏል። የመጨረሻውን ደረጃ ለመተግበር ተዘጋጅቷል። ህይወቴን ለማጥፋትና የገነባሁትን ግዛት ሙሉ በሙሉ ለመውሰድ። ሁሉንም ነገር የሸፈነ መሰለው። ነገር ግን እውነቱ ወደ ብርሃን ለመውጣት መታገል ጀምሮ ነበር። በኮማ በቆየው በሰባተኛው ቀን አንድ ነገር ተቀየረ። ያንን ለውጥ ላብራራው አልችልም። ምናልባት አይምሮዬ እየዳነ ነበር፣ ወይም የእናትነት ስሜት በመጨረሻም የእስር ቤቱን ግድግዳ ሰበረው። የሆስፒታሉ ድምጾች ጎሉ። የጨርቆች መንሸራተት፣ የሴረም መርፌው መውጋት እና በእጅ ውስጥ ያለው የትንሿ እጅ ከፍተኛ ግፊት። እባክሽ እማዬ፣ የማያ ድምጽ የተሰበረ ሹክሹክታ ነበር። እባክሽን ንቂ፣ እኔ ፈልግሻለሁ። ባዶነቱን በቻልኩት አቅም ሁሉ ታገልኩት። መጮ ስላልቻልኩ መላ ህልውናዬ ወደ ጠቋሚ ጣቴ ሰበሰብኩት። ተንቀጠቀጠች። እማዬ ተንቀሳቀሰች። ማያ ጮኸች። አባዬ፣ ዶክተር! ጣቷን አነቃነቀች። የእግር ዱካዎች አስተጋቡ። የጁሊያን ድምጽ በእፎይታ ሳይሆን በፍርሃት እየተንቀጠቀጠ ነበር። ስለምን እያወራሽ ነው? እጄን ጨመቀችኝ። ሰምታኛለች። ማያ፣ በሐሳብሽ ነው። ጁሊያን ጮኸ። ዶክተሩ ይህ የጡንቻ መኮማተር ብቻ ነው ብሏል። ትርጉም የለውም። ጨመኳት።
ጥንካሬን ሰብስቤ እንደገና አደረኩት። ደገመችው። ክፍሉ ተረበሸ። ነርሷ የልብ ምቴን አየች። ዶክተር ሮጦ ገባ። ጁሊያን ወደ ጥጉ ተጠጋ። እሱን ማየት አልቻልኩም፣ ግን ጭንብሉ ተገፉ ወደ ቀዝቃዛ ቁጣ ሲቀየር ተሰማኝ። ምላሽ ሰጪ እንቅስቃሴ አለ፣ ዶክተሩ በጥንቃቄ ተናገረ። እየነቃች ሊሆን ይችላል። ድንቅ ዜና ነው። ጁሊያን ዋሸ። ድምፁ ባዶ ነበር። ከነቃው ዓለሙ ያበቃል። ሰራተኞቹ ስለ ሁኔታዬ ሲያወሩ ኤሌና ፈገግ ስትል፣ ጁሊያን ደግሞ ፈጽሞ እንዳልናገር የሚያደርገውን እርምጃ እያሰላ ነበር። ቀኑ በነርቭ ሐኪሞችና በምርመራዎች ተሞላ። ማያ አብረን ስለምንናገረው እውነት በሹክሹክታ እየነገረችኝ ለመሄድ ፈቃደኛ አልሆነችም። ጁሊያን ግን በአቅራቢያዬ ነበር። ማያ ወደ ቤት ሂጂ፣ በመጨረሻም አዘዛት። ዶክተሩ ጸጥታ ያስፈልጋል ብሏል። ብዙ ሁከት ለሱ አደገኛ ነው። ሳትወድ በግዷ ተወሰደች። እኩለ ሌሊት ሲሆን ሆስፒታሉ ጸጥ አለ። በዝምታ ውስጥ ተኝቼ ጥቂት ስሜት ብቻ አብሮኝ ሳለ በሩ ሲከፈት ሰማሁ። የለሰለሱ አዳኝ የሚመስሉ የእግር ዱካዎች ቀረቡ። በዚያው በኮማ ውስጥ መቅረት ነበረብሽ ኤማራ፣ ጁሊያን በሹክሹክታ ተናገረ። ድምፁ የሚያስፈራ ጥላ ነበር። ሁሉንም ነገር ማበላሸት አልነበረብሽም። በሴረም ቱቦዬ ላይ የሆነ ነገር ሲያደርግ ተሰማኝ። አትጨነቂ፣ ይህ እንደ አሳዛኝ ውስብስብ ችግር ይታያል እና ማንም አያውቅም። ፍርሃት ወረረኝ። በራሴ ላይ ለሚፈጸመው ግድያ እኔው ራሴው ምስክር ሆንኩኝ። እሱ መርዙን ሲያዘጋጅ መጮህ አልቻልኩም። እዚህ እኩለ ሌሊት አፋፍ ላይ እንዴት እንደደረስን ለመረዳት የደረስኩበትን ቀን ማየት አለብኝ። የ9 ዓመት ልጅና ምግብ አብሳይ ዝምተኛ መጽ የጀመሩበት ቀን። መጀመሪያ በአይምሮዬ ውስጥ ያለውን ግፊት ለመቀነስ ወደ ቀዶ ጥገና ክፍል ስገባ ጁሊያን ነርሶቹ እንዲራሩለት በሚያዝኑት ከሾች እየተንቀጠቀጠ የትወና ችሎታውን እያሳየ ነበር። ከቀዶ ጥገናው በኋላ ዶክተር ኤሌና ቫንስ ዜናውን ነገሩት። የሚቀጥሉት 72 ሰዓታት ወሳኝ ናቸው እና ቋሚ የንቃተ ህሊና ማጣት ሊያስከትል የሚችል ውጤት ነው። ለጁሊያን ዘላቂ ኮማ ፍጹም ነበር። ሀብቴን ለመቆጣጠር በታለልኩበት የቅድመ ጋብቻ ስምምነት ተጠቅሞ በመጨረሻም የህይወት መደገፊያውን እንደ ምህረት ሊያቋርጥ ይችላል። ነገር ግን መርማሪ ሰባስቲያን ቫንስ አስቀድሞ ተጠራጥሮ ነበር። ጤናማ ሴት እንዲሁ ዝም ብላ አትወድቅም ብሎ አስቦ ነበር። ጁሊያንን ለጥያቄ ፈለገው። ኤማራ ደክማ ነበር፣ በአባቷ ስራ ተወጥራ ነበር። ጁሊያን በለሰለሰ ድምፅ ያንኑ አስረዳ። ራስ ምታት እንደነበረባትም ተናግራለች። አዞራት። ሚዛኗን መጠበቅ አልቻለችም፣ ወደቀች። ሁሉም ነገር በፍጥነት ነው የሆነው። የ9 ዓመት ልጅ ማያ በአንድ ትልቅ ፍርሃት ተቀፍድዳ ነበር። እውነቱ የቀረውን ዓለሟን ይሰባብሯል የሚል ፍርሃት። በሆስፒታሉ ካፌ ውስጥ ጁሊያን ወደሷ ተጠጋ። ጥሩ እያደረግሽ ነው ልዕልቷ። አየሽ አይደል እንዴት ቀላል እንደሆነ። እማዬ ትድናለች እና እንደገናም ቤተሰብ እንሆናለን። ማያ ያልነካችው ሳንዱችን እያየች የማይቻል የሚመስለውን እርዳታ እንዲመጣ ትጸልይ ነበር። ነገር ግን ጁሊያን አንድ ያልጠበቀው ነገር ነበር። ኤሌና ቫንስ ለ3 ዓመት ምግብ አብሳያችን የነበረችው ሴት ያንን ታውቃለች። እኔ ንቁ፣ ጤናማና ብርቱ መሆኔን ታውቃለች። የማዞር ችግር የሚባል ነገር አልነበረብኝም። እንዲሁም የጁሊያንን ስውር የስልክ ጥሪዎችና ላፕቶፑን በፍጥነት ሲዘጋም ታያለች። ከሁሉም በላይ ደግሞ ማያ እሱ ሲነካት እንዴት እንደምትፈራና ልክ አንድ እንስሳ አዳኙን እንደሚመለከት ስትመለከተው ታስተውላለች። በሶስተኛው ቀን ጁሊያን ለመታጠብ ሲሄድ እኔን ያለ ጠባቂ ተወኝ። ኤሌና ያንን ቅስፈት ተጠቀመችበት። የዛለውን እጄን ያዘች። ወይዘሮ ቶርን በሹክሹክታ ተናገረች። እንባ አይኖቿን ጋረዳቸው። እሱን ፈጽሞ አላምነውም። የሆነ ችግር እንዳለ አውቃለሁ፣ ግን እንዴት አድርጌ እንደማረጋግጥ አላወኩም። ልጁ በጣም ፈርታለች። ከሆስፒታሉ ብቻ ሳይሆን ከሱ ጋርም ስትሆን ትፈራለች። ኤሌና እርምጃ መውሰድ እንዳለባት አወቀች። አጋጣሚው የመጣው በአራተኛው ቀን ጁሊያን በድካምና በስግብግብነት ተገፋፍቶ ከህግ ባለሙያዎች ጋር ለመነጋገር ወደ ቢሮ በሄደ ጊዜ ነው። በማያ ላይ ያለውን የበላይነት ስላረጋገጠ ወደ ወጥ ቤቱ ስትሾልክ አላያትም። አይናቸው ሲገናኝ ግድቡ ተሰበረ። ኤሌና ባክሽ፣ ማያ በለቅሶ ተናገረች። መዋሸት አልችልም።
አባዬ ሆነ ብሎ ነው የገፋት። የተጣሉት እማዬ ኮምፒውተሩ ላይ መልእክቶችን ስላገኘች ነው። እሷን ገድሎ በገንዘቡ ለመጥፋት አቅዶ ነበር። ኤሌና መቷታል። ረገጣትና በኃይል ገፋት። ኤሌና ተንበርክካ የምትንቀጠቀጠውን ሕፃን አቀፈቻት። ከተናገርሽ የጉዲፈቻ ማቆያ ውስጥ ይከቱሻል አለኝ። ማያ በጭንቀት ተናገረች። ጭንቀቱ ደግሞ እናትሽን ይገድላታል አለኝ። ሆስፒታል ውስጥ ትሞታለች ብዬ ፈርቻለሁ። ኦ የኔ ቆንጆና ጎበዝ ልጅ፣ ኤሌና በጽኑ ድምፅ ተናገረች። ይህች ትንሽ ሕፃን በምን አይነት አስከፊ ሁኔታ ውስጥ እንዳለፈች እየገባት ነበር። ቃል እገባልሻለሁ ከእንግዲህ ማንም አይጎዳሽም። ግን እኮ እሱ ኃይለኛ ነው፣ ማያ በሹክሹክታ ተናገረች። የሚያምኑ ሰዎች እፈልጋለሁ፣ ኤሌና መለሰች። ጠበቆች፣ ፖሊሶች፣ ተሟጋቾች። ግን ለጥቂት ጊዜ መታገስ አለብሽ እሺ? እንደ በፊቱ ሁኚ። ጉዳያችንን እስከምናስተካክል ድረስ እሱ የሚፈልገውን ታዛዥ ልጅ ሁኚ እሺ? ማያ እንባዋን ጠረገች። ለማዬ ስል ምንም አደርጋለሁ። ማያ ወደ ላይ ስትመለስ ኤሌና ስልኳን አነሳች። የመጀመሪያ ጥሪዋ ከ10 ዓመታት በፊት ከበደለኛ ትዳሯ እንድታመልጥ ለረዳቻት ጠበቃ ለኤቭሊን ስተርሊንግ ነበር። ኤቭሊን የመግደል ሙከራ ተፈጽሟል እና እንደገና የሚሞከር ይመስለኛል። ኤሌና ሁሉንም ነገር ዘረዘረች። ደረጃውን፣ ሴትዮዋን፣ ዛቻዎቹን። የኤቭሊን የህግ አይምሮ ነቃ። የ9 ዓመት ልጅ የተቀየረ ምስክርነት ብቻውን በቂ ላይሆን ይችላል። የግድ ማስረጃ ያስፈልጋል። 2 ሰዓት ብቻ ስጪኝ። ሜሞሪያል ሆስፒታል ውስጥ የምታውቃቸው ሰዎች አሉ። ኤቭሊን ቃል በገባችው መሰረት በእቅድ ተመለሰች። የሆስፒታሉን አስተዳዳሪ ማርጋሬት ቫንስን በሚስጥር ክትትል እንዲደረግ አሳመነች። ዛሬ ትናንሽ ካሜራዎችን ይገጥማሉ። ጥበቃዎች በየሰከንዱ ይከታተላሉ እና መርማሪ ቫንስም ያውቃል። ለማያ ግን እንዳትነግሪያት፣ ኤቭሊን አስጠነቀቀች። ሳታስበው አሳልፋ ልትሰጥ ትችላለች። በዚያ ምሽት ጁሊያን በአልጋ አጠገብ ሆኖ መጽሔት የመሰሉ የንብረት ማስታወቂያዎችን ሲያነብ ቴክኒሻኖች በሚስጥር ይሰሩ ነበር። አሁን ሁሉም አቅጣጫ ተሸፍኗል። ማርጋሬት ቫንስ በጽኑ ተናገረች። በእኔ ቁጥጥር ስር ማንም ደካማ በሽተኛን አይጎዳም። መርማሪ ቫንስ ኤሌናን በሚስጥር አገኛት። ትልቅ አደጋ ውስጥ ነሽ አስጠነቀቃት። ካወቀ አደጋ ላይ ትሆኛለሽ፣ ኤሌና በጽኑ መለሰች። ለሷ ይህ ይገባታል። ዋጋ እንዳለን አድርጋ ነው የያዘችን። ያ ጭራቅ እንዲወስዳት አልፈልግም። ካሜራዎቹ ከምሽቱ 2 ሰዓት ላይ ስራ ጀመሩ። ጥበቃዎች ጁሊያን አፍቃሪ ባልሆኑ ሲተውን ተመለከቱ። ነርሶች ሴረም ሲያስተካክሉ አዩ። ደረቴ በዝምታ ሲነሳና ሲወርድ አዩ። የስህተት ቅስፈት፣ የጭካኔ ተግባር በካሜራው እንዲቀረጽ ይጠብቁ ነበር። ብዙም መጠበቅ ግን አላስፈለጋቸውም። ካሜራዎቹ ቦታቸውን እንዲያዙ ኤቭሊን ስተርሊንግ የገንዘብ ፍሰቱን ተከታተለች። በፍርድ ቤት ትዕዛዝና በመርማሪ ቫንስ ድጋፍ ጁሊያን ሆስፒታሉ ጥበቃ ላይ ሳለ የቤቱን ቢሮ በድንገት ፈተሹት። ያገኙት ነገር የህግ ሰነድ ብቻ ሳይሆን አሰቃቂ የግድያ ፍኖተ ካርታን ነበር። በቁም ሳጥን ውስጥ የተቆለፈው የቅድመ ጋብቻ ስምምነት፣ የህይወት መድን ፖሊሲዎችና እቅዱ የሚል ርዕስ ያለው በእጅ የተጻፈ ማስታወሻ ተገኘ። ኤቭሊን ስምምነቱን ስታነበው ሊያቅለሸልሻት ደረሰ። የማታለል ጥበብ ውጤት ነበር። በአንቀጽ 7 ላይ እኔ ብሞት ወይም ቋሚ የህክምና አቅም ማጣት ቢገጥመኝ የአባቴ የትራንስፖርት ግዛት ሙሉ በሙሉ ወደ ጁሊያን ብቻ እንዲተላለፍ ይላል። አንቀጽ 9 ላይ ደግሞ ማያ 25 ዓመት እስኪሞላት ድረስ በውርሷ ላይ ሙሉ ቁጥጥር ይሰጠዋል። ነገር ግን አንቀጽ 11 እጅግ ገዳይ ነበር። እሱ የህክምና ውክልናም እንዲኖረው ይፈቅዳል። ይህም ማለት ማንንም ሳያማክር በምህረት የህይወት መደገፊያ ማሽኑን በህግ እንዲያቆም ስልጣን ይሰጠዋል ማለት ነው። ለ10 ዓመታት ነው ያቀደው አለች ኤቭሊን እየተንቀጠቀጠች። ጁሊያን ስለኔ ጥናት አድርጎ ብቸኝነቴን ተጠቅሞ እንደ ትልቅ የገንዘብ ምንጭ አድርጎ ነበር ያዘኝ። ይህ የእምነት ቃል ነው አለ ቫንስ በሹክሹክታ። ግን አሁንም ጨለማ ቅዠት የሚል መከላከያ እንዳያቀርብ ድርጊቱን ሲፈጽም በካሜራው መያዝ አለብን። በአራተኛው ምሽት ቡድኑ ትልቅ ቁማር ተጫወተ። ጁሊያን እንዲሳካለት እንዲያስብ ማድረግ። ዶክተሩ፣ መርማሪ ቫንስና
ኤቭሊን በሚስጥር ተገናኙ። የጁሊያንን የኢንተርኔት ፍለጋ ታሪክ ሲመለከቱ ፖታሺየም ክሎራይድ ይላል። በምርመራ የማይታወቅ የልብ ማቆሚያ መርዝ ሲያጠና እንደነበር አወቁ። አእምሯ እንቅስቃሴ እያሳየ ስለሆነ ዛሬ ማታ እርምጃ ይወስዳል ቫንስ ተናገረ። ኤቭሊን የሴረም ለውጥ እንዲደረግ ሐሳብ አቀረበች። እናም ሴረሙን በኃይለኛ ማደንዘዣ መቀየር፣ ይህም የልብ ምቴን በጣም ዝቅ በማድረግ ሞት እንዲመስል ያደርጋል። አይምሮዬን ግን ይጠብቀዋል። በምሽቱ 4 ሰዓት ለውጡ ተደረገ። በ5 ሰዓት ከ45 ጁሊያን መርፌ ይዞ በጎን በር በኩል ገባ። በደህንነት ቢሮ ውስጥ ሆኖ ቫንስና ዶክተር ዶሚኒክ በስክሪኑ ላይ ተመለከቱ። ጁሊያን በሩን ዘግቶ ወደ እኔ ተመለከተ። እዚህ ደረጃ ላይ ባንደርስ ደስ ይለኝ ነበር ኢማራ፣ በሹክሹክታ ተናገረ። ግን ይኸው እንደምታዩ ደርሰናል። ስለ ማያ አትጨነቂ። አውሮፓ ውስጥ አዲስ እናት ታገኛለች፣ እናም ትረሳሻለች። መርፌውን ሙሉ በሙሉ ሰደደው። ጁሊያን መርፌውን ከድኖ ቀዝቃዛ ፈገግታ በፊቱ ላይ እያሳየ ወጣ። ነርሶቹን ሰላማዊ ትመስላለች ብሎ ወደ ቤቱ ሄደ። መርዙ ምንም ጉዳት ሳይሰጥ ከማደንዘዣው ጋር ተቀላቀለ። እኔ አልሞትኩም ነበር። ከምን ጊዜውም በላይ በጥልቀት ተኝቼ ነበር። በማለዳው 12 ሰዓት ከ47 ላይ ነርሷ አገኘችኝ። ዶክተር ዶሚኒክ መጥቶ ሚናውን ተጫወተ። የሞት ሰዓት 12 ሰዓት ከ52። በ1 ሰዓት ከሩብ የጁሊያን ስልክ ጠራ። ሚስተር ቶርን በጣም አዝናለሁ፣ ልቧ መምታቱን አቁሟል አለው ዶክተሩ። ጁሊያን ፍጹም የሆነ አይ የሚል የታነቀ ድምፅ አሰማ። ነገር ግን ስልኩን ዘግቶ አልጋው ላይ ሲቀመጥ ትንሽ የድል ፈገግታን አሳየ። ኤማራ ስተርሊንግ ሞታለች፣ እሱ አሸንፏል፣ ወይም ደግሞ እንደዚህ አመነ። ጁሊያን ማያን ቀስቅሶ ነፍሷን የሚሰብር ዜና ነገራት። እናትሽ ዛሬ ጧት አረፈች አላት። እንባን እያስመሰለ ነበር። የማያ ዓለም ፈራረሰች። ጮኸች፣ ገፋችውና በሐዘን ተዝለፈለፈች። እኔ ነቅቼ እንደማድናት ስትጠብቅ ሞቴን ሰማች። ኤሊና ወደ ውስጥ ገብታ እውነቱን እንዳትናገር ራሷን እየተቆጣጠረች ሕፃኗን አቀፈቻት። በለቅሶ ለ3 ቀናት ጁሊያን የህይወቱን ትልቁን ትወና አሳየ። አስክሬኔን እየጎበኘ በሐሰት ሲያለቅስ ካሜራዎች ሁሉንም ነገር ይቀርጹ ነበር። ከዚያም ወደ ላንካስተር ሎጂስቲክስ ቦርድ በመደወል ቁጥጥሩን ለመረከብ ዝግጅቱን ጀመረ። ለሴት ጓደኛው ሩቢ አደጋው አሁን ፍጹም እንደሆነ ነገራት። ህግ ግን እያንዳንዱን ነገር እየተከታተለ መሆኑን አላወቀም። በመጨረሻም ከቀብሩ በፊት ባለው ምሽት ኤቭሊን ስተርሊንግ ትዕዛዝ ሰጠች። ዛሬ ማታ ንገሯት፣ እውነቱን የምትናገረው እሷ መሆን አለባት። የራሷ ታሪክ ጀግና መሆን አለባት። ኤሊና ማያን ቀስቅሳ እናትሽ አልሞተችም አለቻት። ማያ ደነገጠች። ምን? ወጥመድ ነበር። አባትሽን ለመያዝ ዶክተሮች የሞተች እንድትመስል አድርጓት ነው። ነገ እውነቱን በመናገር እናትሽን ታገኛታለሽ። የቀብር ስነ ስርዓቱ ቅዳሜ ጠዋት ነበር። በመቶዎች የሚቆጠሩ ሰዎች አዛኝ ባልን ለማጽናናት ተገኝተዋል። ጁሊያን የፊት ረድፍ ላይ ተቀምጧል። ማያ ከጎኑ ናት። በጣም ከስታለች። መርማሪ ቫንስና ሲቪል የለበሱ ፖሊሶች ምልክት ይጠብቁ ነበር። አገልጋዩ ስለ ደስተኛ ቤተሰብና ስለ አሳዛኙ አደጋ የጁሊያንን ውሸቶች ሲናገር ማያ ወደ ኤሊና ዞር ብላየች። ኤሊናም በአዎንታ ራሷን ነቀነቀችላት። የ9 ዓመቷ ህፃን ተጠቂ መሆኗን አቁማ ምስክር የምትሆንበት ሰዓት ደረሰ። ማያ በጣም ፈርታ ነበር። ግን ጁሊያን መድረክ ላይ ቆሞ ትከሻዋን ሲጨምቀው አንድ ነገር በውስጧ ተቀሰቀሰ። ሁላችሁንም አመሰግናለሁ ጀመረ ጁሊያን። ድምፁ እየተቆራረጠ ነበር። ኤማራ የህይወቴ ፍቅር ነበረች። እሷን ማጣት ካሳለፍኳቸው ህመሞች ሁሉ የከፋው ነው። ማያ ካሁን በኋላ እንዲዋሽ አልፈቀደችም። ቆመች። ማያ ተቀመጪ ልጄ አለ ጁሊያን ድምፁን አጥብቆ። አይ አለች ማያ። ወደ ሳጥኑ አንድ እርምጃ ተጠጋች። ኤሊናም እንደ ጋሻ ከኋላዋ ቆመች። እሷ አልሞተችም፣ እናቴ አልሞተችም ማያ ጮኸች። ድምጿ እንደ ማስጠንቀቂያ ደውል በመቃብር ውስጥ አስተጋባ። እናቴ አሁንም በህይወት አለች፣ እዚያ ውስጥ ናት፣ በህይወት አለች። ሰዎቹ ደነገጡ። ጁሊያን በንዴት ወደሷ መጣ። ልጄ ደንግጠሽ ነው፣ እንዳትነካኝ ማያ ጮኸች።
ወደ ኋላ ሸሸች። አንተ ነህ ልትገድላት የሞከርከው። ደረጃ ላይ ገፍተሃታል። መርዝ ልትሰጣት ሞክረሃል። የምትፈልገው ገንዘቧን ብቻ ነው። ጁሊያን ፊቱ ገረጣ። ይህ እብደት ነው። ልጄ በጣም ተጎድታለች። እንግዲያውስ ክፈተው። ማያ ተገዳደረችው። ከሞተች አረጋግጥ። ሳጥኑን ይክፈቱት ሚስተር ቶርን። መርማሪ ቫንስ መታወቂያውን እያሳየ አዘዘ። ጁሊያን ማያን ለመያዝ ሲሞክር ኤሌና ቀድማ ሳበቻት። ፖሊሶቹም ጁሊያንን መሬት ላይ ዘረሩት። በቁጥጥር ስር ውለሃል አለ ቫንስ። በምልክቱ መሰረት የቀብር አስፈጻሚዎች ክዳኑን ከፈቱት። በመጀመሪያ ግዑዝ መስዬ ነበር፣ ግን ማያ ገፋች። ደረቷን እዩ፣ እየተነፈሰች ነው። በሳጥን ውስጥ ጨለማው እየራቀ ነበር። ንቃተ ህሊናዬ ተመለሰ። ድንገት ብርሃን ሲበራ ታየኝ። አይኖቼም ተከፈቱ። ሰዎች እንደ መንፈስ አዩኝ። እማዬ! ማያ እቅፍ አድርጋኝ አለቀሰች። በህይወት አለሽ? የዛሉ እጆቼን ጠመጠምኩባት። ማያ፣ ለምንድነው ሳጥን ውስጥ የነበርኩት? አሁን ሰላም ነሽ? አለች ኤሌና በእንባ። ጁሊያን ሊገድልሽ ሞክሮ ነበር። በካሜራ ተይዟል። እውነተኛ ማንነቱን እንዲያሳይ የሞትሽ አስመሰልን። ሁሉም ነገር ትዝ አለኝ። መልእክቶቹ፣ ግጭቱ፣ የደረጃው ድምጽ። ጁሊያን መሬት ላይ ሆኖ መሞት ነበረብሽ እያለ ተፋብኝ። እንዴት ተረፍኩ አልኩኝ በከባድ ድምጽ። መርማሪ ቫንስ ታብሌቱን አሳየኝ። መርዝ ሲሰጥሽ በካሜራ ውስጥ ይዘነዋል፣ ግን እኛ የሞትሽ በሚያስመስል ማደንዘዣ ቀይረነው ነበር። የሞትሽ መስሎት ብዙ ወንጀሎችን ፈጽሟል። ወደ ማያ ተመለስኩ። ታውቂ ነበር? ኤሌና ትላንት ነገረችኝ። በሹክሹክታ መለሰች። ከዛ በፊት ግን የሞትሽ መስሎኝ ነበር። በህይወቴ መጥፎ 3 ቀን አልፏል። ግን እማዬ ጎበዝ ነበርኩ። አዎ ልጄ፣ እያለቀስኩ ተናገርኩ። ካወኳቸው ሰዎች ሁሉ አንቺ በጣም ጎበዟ ነሽ። ቫንስ ለጁሊያን መብቱን አነበበለት። ጁሊያን በጥላቻ ተመለከተኝ። ይህ አንቺ ስህተት ነው። በዝምታ ሞተሽ የሚገባኝን እንድወስድ አልፈቀድሽም። ምንም አይገባህም ነበር ጁሊያን አልኩኝ፣ ድምጼ እየጠነከረ። አንተ ጭራቅ ነህ። ልጅህንም አስፈራርተሃታል። ልጅ አይደለችም ጁሊያን ጮኸ። እኔ ልጅ ፈልጌ አላውቅም። ትዳር እውነት እንዲመስል ብቻ መሳሪያዬ ነበረች። ማያ ስትደነግጥ አጥብቄ አቀፍኳት። እግዚአብሔር ይመስገን፣ ለቀሪው ህይወት ወይን ቤት ትገባለህ አልኩት። ኤቭሊን ስተርሊንግ ለተሰበሰበው ሰው ማስረጃዎቹን፣ ማስታወሻውን፣ ስምምነቱንና ቪዲዮውን አብራራች። ጁሊያን ወደ ፖሊስ መኪና ሲወሰድ ለመጨረሻ ጊዜ አየሁት። በህይወት ነበርኩ። ልጄ አሁን ሰላም ናት። እናም ቅዠቱ በስተመጨረሻም አብቅቷል። ጁሊያን በምሬት እንዲህ አለኝ። ያ ገንዘብሽ ለዚህ ሁሉ ዋጋ ይኖረዋል ብዬ ተስፋ አደርጋለሁ። ጁሊያን፣ ጉዳዩ መቼም ስለ ገንዘብ አልነበረም። ጉዳዩ ስለ መትረፍ ነበር። ልጄን ስለ መጠበቅ ነበር። ስለ ፍትህ። ይገባሃል? እናማው በእርግጥም ዋጋ ነበረው። በፖሊስ መኪናው የኋላ ወንበር ላይ ያስገቡት። መኪናው እየራቀ ሲሄድ ተጭኖኝ የነበረው ከባድ ሸክም ሲነሳልኝ ተሰማኝ። ሄዷል። ከእንግዲህ ፈጽሞ ሊጎዳን አይችልም። አሁን ደህና ነን። ሰዎቹ ቀስ በቀስ መበተን ሲጀምሩ ብዙዎች መጥተው አቀፉኝ። ድንጋጤያቸውንና እፎይታቸውን ገለጹልኝ። ኤቭሊን ስተርሊንግ የአንድ ፎልደር ሰነዶችን አወጣች። ወይዘሮ ስተርሊንግ ይህንን ማየት አለብሽ አለችኝ በለሰለሰ ድምጽ። ከጋብቻ በፊት የፈረምሽው የቅድመ ጋብቻ ስምምነት ነው። ሰነዶቹን ወስጄ በከፍተኛ ድንጋጤ ያነበብኩት። ጁሊያን ከነገረኝ ነገር ጋር ፈጽሞ አይቀራረብም። በሞት ወይም በቋሚነት የመንቀሳቀስ አቅም ባጣ በትዳር ውስጥ ያገኘኋቸው ውርሶችንም ጭምር ሙሉ በሙሉ ለሱ እንደሚተላለፍ ያሳያል። በተጨማሪም ማያ 25 ዓመት እስኪሞላት ድረስ በሷና በውርሷ ላይ ሙሉ ቁጥጥር ይኖራል። ጭራሽ አላነበብኩትም ነበር። አመንኩኝ። በአፍረት ተዋጥኩኝ። ሙሉ በሙሉ አምኜው ነበር። እሱም የሚጠብቀው ይሄንን ነበር አለች ኤቭሊን። እምነትሽ፣ ለሱ ያለሽ ፍቅር፣ በሰዎች ውስጥ መልካሙን የማየት ፍላጎትሽን ተጠቅሞበታል። ይህ ያንቺ ስህተት አይደለም። እሱ የተካና አጭበርባሪ ነው። ግን ከዚህ በላይ ብልህ መሆን ነበረብኝ አልኩኝ። አባቴ ማንኛውንም ነገር ከመፈረሜ በፊት እንዳነብ ሁል ጊዜ የሚነግረኝ ነበር። ለገንዘቤ ብለው
ስለሚቀርቡኝ ሰዎች ያስጠነቅቀኝ ነበር። እኔ ግን በፍቅር ውስጥ ስለነበርኩ ሁሉንም ችላ አልኩት። ኤሊና ቫንስ እጇን በትከሻዬ ላይ አሳረፈች። ወይዘሮ ስተርሊንግ፣ አንቺ በፍጹም ልብሽን የወደድሽው፣ በዚህ ደግሞ ምንም የሚያሳፍር ነገር የለውም። ሀፍረቱ ያንን ፍቅር ለክፉ ተግባሩ የተጠቀመበት ሰው ብቻ ነው። በሚቀጥሉት ጥቂት ሳምንታት ውስጥ ከአካላዊ ጉዳቴና ከደረሰብኝ የስነ ልቦና ጫና እያገገምኩ ሳለ በጁሊያን ላይ የተከፈተው የህግ ክስ በፍጥነት ቀጠለ። አቃቢ ህጉ በ17 የተለያዩ ወንጀሎች ከሰሰው። ማስረጃው እጅግ ጥንካሬ ነበረው። የቪዲዮ ምስሎች፣ የፋይናንስ መዛግብት፣ በእጅ የተጻፈው ማስታወሻ ደብተር፣ የኔ፣ የማያ፣ የኤሊና፣ የሆስፒታሉ ሰራተኞችና ድርጊቱን የተመለከቱ ሰዎች ሁሉ ምስክርነት ቀረበ። ጠበቃው ማስታወሻ ደብተሩ ምናባዊ ድርሰት ነው አለ። ቪዲዮ ከአውደ ጽሑፉ ውጪ ነው ብሎ ለመከራከር ሞከረ። ነገር ግን በእያንዳንዱ ክርክር አቃቢ ህጉ መከላከያውን የሚያፈርስ ተጨማሪ ማስረጃ ያቀርብ ነበር። ከቀብሩ 3 ወራት በኋላ ጁሊያን ቶርን ፍርድ ቤት ቆመ እና ለ30 ዓመታት ያለ ይቅርታ በድምሩ 45 ዓመታት እስራት ተፈረደበት። ነፃነት የማግኘት እድል ከመኖሩ በፊት አርጅቶ ያልቅ ነበር። ዳኛው ውሳኔውን ሲያነብ ማያን እጇን ይዤ ተቀምጬ ነበር። ልጄ ስላየችው በደል፣ ዛቻና ስለኖረችበት ፍርሃት በድፍረት መስክራለች። ዳኛው የእናቷን ህይወት አትርፋለች በማለት ድፍረቷን አድንቀዋል። ውሳኔው ሲታወጅ ማያ እጄን ጨምቃ በሹክሹክታ በእውነት አበቃ አይደል እማዬ አለችኝ። በእውነት አብቅቷል ብዬ አረጋገጥኩላት። ከእንግዲህ ሊጎዳን አይችልም። በሚቀጥሉት ወራት ማያና እኔ ህይወታችንን እንደገና መገንባት ጀመርን። ብዙ አሰቃቂ ትዝታዎች ካሉበት ከዛ ትልቅ ግቢ ወጥተን ወደ አዲስ ትንሽና ሞቅ ያለ በእውነት የራሳችን ወደሆነ ቤት ተዘዋወርን። ወደ ላንካስተር ሎጂስቲክስ ስራዬ ተመለስኩ። የጁሊያን መርዛማ ተጽዕኖ ስለራቀ በስራዬ ላይ አዲስ ደስታን አገኘው። አዳዲስ መመሪያዎችን አወጣው። ሰራተኞችን በክብርና በታማኝነት በመያዝ የአባቴን ቅርስ አስቀጠልኩ። ህይወቴን ያዳኑኝንም ሰዎች በአግባቡ አመሰገንኳቸው። ኤሊና ቫንስ አሁን ምግብ አብሳያችን ብቻ አይደለችም። ከፍተኛ የደሞዝ ጭማሪና ሙሉ ጥቅም ያለው የቤተሰብ አስተዳደር ኃላፊነትን ቦታ ሰጧት። ህይወቴን አድነሻል፣ በጣም አመሰግናለሁ አልኳት በአንድ ወቅት በአዲሱ ወጥ ቤታችን ውስጥ ቡና እየጠጣን ሳለ። ማያን ልክ ግራ እንደተጋባች ልጅ ችላ ማለት ስትይ አንቺ ግን አመንሻት። በራስሽ ስራ ላይ ብቻ ተወስነሽ መቅረት ስትጪ እርምጃ ወሰድሽ። እኔን ለመጠበቅ ራስሽን ለአደጋ አጋለጥሽ። ይህንን መቼም አልረሳውም። ከዚህ ሁሉ በፊት አንቺ ልክ እንደ ቤተሰብ ነው የምታይን አለች ኤሌና እንባዋን እየጠረገች። ሁላችንንም በአክብሮት ነው ያዝሽን። እርዳታ ስትፈልጊ እንዴት አላግዝሽም? ማያማክላ አንቺ ለኔ ጀግናዬ ነሽ ኤሌና፣ እንዳልፈራ ረድተሽኛል አለቻት። ኤቭሊን ስተርሊንግ መርማሪ ቫንስና በኦፕሬሽን ውስጥ የተሳተፉትን የሆስፒታሉን ሰራተኞችንም በአግባቡ አመሰገንኳቸው። አሁን ወደ ኋላ ተመልሼ ያሳለፍኩትን ነገር ሳስብ የተማርኳቸውን ትምህርቶች ላካፍላችሁ ፈልጋለሁ። ታሪኬ አንዲት ነፍስ እንኳን ከእንዲህ አይነቱ ቅዠት መታደግ ከቻለ ስቃዬ ሁሉ ትርጉም ይኖረዋል። የመጀመሪያው ትምህርት ማንኛውንም ነገር ከመፈረማችሁ በፊት ሁል ጊዜ አንብቡ የሚለው ነው። በፍቅር ውስጥ ስለነበርኩ የአባቴን ምክር ችላ አልኩኝ። ያ የቅድመ ጋብቻ ስምምነት ጁሊያን ሁሉንም ነገር ሊሰርቅበት የተጠቀመበት የህግ መሰረት ነበር። በገዛ ጠበቃዬ ቢመረመር ኖሮ ወዲያውኑ ችግሩን አውቀው ነበር። ሁለተኛው ትምህርት ለማንኛውም ሰው ደግ ሁኑ የሚለው ነው። ኤሊና ህይወቴን ያዳነችው በመከባበርና በደግነት ላይ የተገነባ ግንኙነት ስለነበረን ነው። ያኔ በአክብሮት ባሊዛት ኖሮ እኔን ለመርዳት ግድ ላይ ሰጣት ይችል ነበር። ሶስተኛው ትምህርት እመኑ ግን አረጋግጡ የሚለው ነው። እኔ ጁሊያንን በሞኝነት በጭፍን አምኜው ነበር። የአባቴን ስጋትና የታዩኝን ምልክቶች ሁሉ ችላ ብዬ ነበር። እምነት ማለት አስተዋይነትን ማጣት ማለት አይደለም። የሆነ ነገር ትክክል እንዳልሆነ ሲሰማችሁ ጥያቄ ለመጠየቅ አትፍሩ። አራተኛው ትምህርት ልጆቻችሁ ድምጻቸውን እንዲያሰሙ አስተምሯቸው። ማያ ህይወቴን ያዳነችው እውነቱን የመናገር ድፍረት ስላላት ነው። አምስተኛው ትምህርት ደግሞ በደልን አቢዩዝን ችላ አትበሉ። ጁሊያን ከደረጃው ከመግፋቱ በፊት ምልክቶች ነበሩ። ዕውቀቴን የሚያቀሉ አስተያየቶች፣ በስራዬ ላይ ጣልቃ የመግባት ፍላጎቶች። በደል በአካላዊ ጥቃት ብቻ አይጀምርም።
ከትናንሽ ነገሮች ጀምሮ እያደገ የሚሄድ ነው። ስድስተኛው ትምህርት ደግሞ ካሰባችሁት በላይ ጠንካራ ናችሁ። ከደረጃ መውደቅን፣ የአእምሮ ጉዳትን፣ ኮማን እና ከመርዝ ተርፌያለሁ። ከዛም በላይ ትዳሬ ውሸት መሆኑን አውቄም ተርፌያለሁ። ህይወቴን እንደገና ገንብቻለሁ። ዛሬ ከዛ አስደንጋጭ የቀብር ስነ ስርዓት ከ3 ዓመታት በኋላ ማያና እኔ በጥሩ ሁኔታ ላይ እንገኛለን። ማያ አሁን 12 ዓመቷ ነው። በጣም ብልህና ደፋር ልጅ ናት። አሁን ሌሎች በደል የደረሰባቸው ህፃናት ድምጻቸውን እንዲያሰሙ በበጎ ፍቃድ ትረዳለች። እኔም ላንካስተር ሎጂስቲክን ከመቼውም ጊዜ በላይ በጥሩ ሁኔታ እየመራው ነው። በሰራተኞች መካከል ጥቃት ሲደርስ የሚረዱ መመሪያዎችን አውጥቻለሁ። እንዲሁም በጥቃት ለተጎዱ ሴቶች የህግ፣ የፋይናንስና የስነ ልቦናን እርዳታ የሚሰጥ የአባቴን ስም የያዘ ፋውንዴሽን አቋቁሜያለሁ። ኤሌና አሁንም ከኛ ጋር አለች። አሁን ግን ከሰራተኛም በላይ ልክ እንደ ቤተሰብ ነች። ጁሊያን በወህኒ ቤት ይገኛል። እኔ ግን ሌሎችን ለመርዳት ታሪኬን ስናገር ካልሆነ በስተቀር ስለሱ ፈጽሞ አላስብም። ታሪኩን ከመጨረሴ በፊት እስኪ አንድ ጥያቄ ልጠይቃችሁ። እናንተ በኤሌና ቦታ ብትሆኑ ኖሮ ምን ታደርጉ ነበር? የ9 ዓመት ህፃን ልጅ አባቷ እናቷን ለመግደል እንደሞከረ ስትነግራችሁ ታምናታላችሁ ወይስ ስራችሁን ላለማጣት ስትሉ ዝም ትላላችሁ? እስኪ በታማኝነት መልሳችሁን ኮሜንት ላይ ጻፉልን። በዚህ ታሪክ ውስጥ ጀግናዋ ማናት ትላላችሁ? ማያ ወይስ ኤሌና? ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። እስካሁን ከሰማችሁትና ከጨረሳችሁት እስኪ ጨርሻለሁ እያላችሁ ኮሜንት ላይ ጻፉልን። ይህ ታሪክ ካስተማራችሁና ልባችሁን ከነካው ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ላይክ እና ሼር በማድረግም ይህ ታሪክ ለብዙዎች እንዲደርስ አድርጉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁም የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።